የሰው ልጅን ክብር፣ ህይወት፣ ደህንነት ለመጠበቅ እጃቸውን አውጥተው ቃል መሃላ ይፈጽማሉ። ከዛም ወደ ስራ ይገባሉ። ሰዎችን አልጎዳም፣ ለሰዎቹ ያለ ጥረት አድርጋለሁ ብለሽ የምታስቀምጫቸው ነገሮች ትላልቆቹ ናቸው እኮ። ሰው ልጅ ይሳሳታል። በእርግጥ ግን እዚህ ደግሞ የሰውን ህይወት የሚያክል አደራ የያዘ ባለሙያ ነው። በዋናነት ስህተት ተፈጽሟል ወይስ አልተፈጸመም ነው። ትክክለኛ የሆነ ፍትህ አገኝበታለሁ ብሎ የማይታሰብ ሊሆን ይችላል። ስለዚህ ይህንን ቅሬታ የሚያጣራ ገለልተኛ አካል አለ። ከሰርጉ ከመልሱ ከምናምን ሁሉ ትቶ የሚያደርጉት ለሙያቸው ብለው ዋጋ የሚከፍሉ ሰዎች እንዳሉ እኛ ሁላችንም እናውቃለን። በምን መልኩ ነው ቅሬታ የሚያቀርበው? እንዴት ነው አቤቱታውን ሊያሰማ የሚችልበት? ምን አይነት መንገድ አለ? አልተረፉም ማለት እሱ ገደላቸው ማለት አይደለም። ምክንያቱም ታመው ነው የመጡ ሲጀመር ነው። ለስህተት ብቻ ላይሆን ይችላል። ሰዎች ክብራቸው ተጠብቆ ፍላጎታቸው እንግዲህ ሚስጥራቸው ተጠብቆ አንዱም ህግ እሱ አይደል የሆነ አደጋ ደርሶ ምናምን ሲመጣ ለእርዳታ ጩህ ነው የሚለው። አንተ እየሮጥክ ጩህ ታጣራ እኮ አይደለም ጩህ ነው። ምን ማለት ነው? በግልና በመንግስት የጤና ተቋማት መካከል ያለውን ርቀት ብዙ ጊዜ የምናየው ነው። ታካሚው ከሐኪሙ የበለጠ የሚቀርበው ሰው የለም ብሎ ማመን በጣም ተገቢ ነው። ጤና ይስጥልን፣ እንዴት ናችሁ? ፋና ሚዲያ ኮርፖሬሽን ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን በተለይም የጤና ባለሙያዎችን ስነ ምግባር የተመለከተ ይሆናል። የጤና ባለሙያዎች እንግዲህ ቃለ መሃላ ፈጽመው ከምንም በላይ የሰውን ህይወት አስቀድመው እንደሚሰሩ ይታወቃል። አንዳንድ ጊዜ የምንሰማቸው የምናያቸው ታሪኮችና ሁነቶች ደግሞ ሁለት መልክ አላቸው። አንዱ በበርካታ አስቸጋሪ ሁኔታ ውስጥ ሆነው ታካሚዎችን ለማዳን የሚረባረቡ የሚጥሩ ለሙያ ስነ ምግባራቸው የተገዙ ሲሆኑ፣ በሌላኛው በኩል ደግሞ ታካሚዎች ጋር ያላቸው ግንኙነት ጥሩ ያልሆነ ወይም ደግሞ በአቅርቦት እነሱ ጋር ተቀራርቦ የመነጋገር ታካሚ ቅሬታ የሚያቀርብባቸው ይኖራሉ። እነዚህን ሁለቱን ሀሳቦች ይዘን በጤና ተቋማት ላይ ያሉ እንደዚሁም ባለሙያዎች ጋር ያሉት ስነ ምግባርን በተመለከተ ምን መደረግ አለበት፣ እንዴት እናዘምነው፣ ወይስ ደግሞ አሁን እየተሰራ ያለው ስራ ምን ይመስላል፣ በተለይም ደግሞ የጤና ስነ ምግባር ህጉ ምን ይላል የሚሉትን ሀሳቦች እያነሳን ቆይታ እናደርጋለን። በጤና ሚኒስቴር ጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ የሆኑት አቶ እንዳልካቸው ጽዳል ከኛ ጋር ይገኛሉ። ከእሳቸው ጋር ሰፋ ያሉ ሀሳቦችን እናነሳለን። እናንተም አብራችሁ እንድትሆኑ እንጋብዛለን። ቅድስት ዘውዱ ከመላይ ስቱዲዮ ባለሙያዎች ጋር በመሆን በአብሮነት እንቆያለን። አሁንም አብራችሁን ሁኑ። መልካም ጊዜ። አመሰግናለሁ እዚህ ስቱዲዮ ድረስ ተገኝተው ሰፊ ቆይታ ለማድረግ በተለይም ደግሞ ከሙያ ስነ ምግባር ጋር የተያያዙ ሀሳቦችን ለማንሳት ነው የተገኙትና ከልብ በድጋሚ አመሰግናለሁ። እኔም አመሰግናለሁ ስለተጋበዝን፣ በዚሁም ደግሞ አንዳንድ ሀሳቦችን ስለምንገልጽ። መልካም እንግዲህ ከሙያ ስነ ምግባር ወይም ከጤና ባለሙያ ስነ ምግባር ጋር ተያይዞ ያሉ ሰፋ ያለ ሀሳቦችን እናነሳለን። ከዛ አስቀድሞ ግን የመግቢያ ላይም ለመናገር ሞክሬያለሁና የቃለ መሃላ ፈጽመው ነው እንግዲህ የጤና ባለሙያዎች ወደ ስራ የሚገቡት። ቃለ መሃላ ፈጽመው የሰው ልጅን ክብር፣ ህይወት፣ ደህንነት ለመጠበቅ እጃቸውን አውጥተው ቃለ መሃላ ይፈጽማሉ። ከዛም ወደ ስራ ይገባሉ። ከዛ በኋላ ግን ከሰብአዊነት ተግባራቸው ባሻገር የሚመሩባቸው የሚሄዱባቸው አሰራሮች ስነ ምግባሮች አሉ። ስለዚህ ይህንን ቃለ መሃላ ፈጽሞ ወደ ስራ መግባትን እንደ አንድ ግለሰብም እንደ ጤና ሚኒስቴርም እስቲ በመጀመሪያ ይህንን ሀሳብ ራሱ እንዴት ያዩታል? ማለት ጥሩ ሀሳብ ነው። እንግዲህ ሁሉም ሙያ እንደየዲሲፕሊኑ እንደየባህሪው የራሱ የሆነ ስነ ምግባር አለው። አንድ የጤና ባለሙያ የሚሆነው በምርቃት ሰዓት ያቺ መጨረሻ ሰዓት የሚገባት ይሄ በተለይ የሂፖክራተስ ቃል ኪዳን የሚባል እሱን መሃል ላይ ይፈጸማልና እሱ እንዳለቀ ልክ መዝሙር ተዘምሮ ኢትዮጵያን መዝሙር ዘምረሽ ስትጨርሽ የሚሰማ ስሜት ነው የሚሰማውና ሁሉም ሰው የ5 ዓመትም ይሁን 6 ዓመትም ይሁን 4 ዓመት እንደየሙያው እንደየባህሪው ሲሄድ ያችን ምርቃት ወይም ያንን መሐላ መፈጸም ወይም ደግሞ ያን ቃል ኪዳን መናገርና በጋራ ብሎ መጨረስ አንድ የሚያጓጓና የትምህርት መጨረሻ የሚባለው ነውና እንግዲህ ለየት ያለ ባህሪው አንዱ የሂፖክራቲክ ቃል ኪዳን የሚባለው ነው ብዬ አምናለሁ። እንደኔም እንደ ማህበረሰብም የሚያሳስረን ወይ የሚያሳስረው አንዱ ትልቁ ገመድ ይሄ ቃል ኪዳን ነው። ቃሉን እዛ ቦታ ላይ ገብቶ ወደ ስራ መግባት በራሱ ለባለሙያው የሚሰጠው የሆነ ነገር የለም። በተለይ ደግሞ ስራ ላይ ሲኖር የሚያደርጉት ጥረት ውስጥ ሰው ለማዳን በሚያደርጉት ሂደት ውስጥ ይሄ ቃል በራሱ ስራቸው ላይ ያለውን ተጽዕኖ እንድናነሳ ይፈልጋል። አዎ ምን መሰለሽ፣ አንደኛ የጤና ትምህርት ከሌሎቹ እንደሌላው ሙያ እንግዲህ ቅድም እንዳልኩት
በባህሪው እያከምሽ ከሲኒየሮች ከባለሙያዎች ካንቺ በፊት ካሉ ሰዎች እያየሽ ነው የምትመጪ። ዋጋ መክፈልን፣ ምግብ ጥሎ መሄድን፣ ሰርግ ላይ ቤተሰብ ላይ አለመገኘትን አቋርጦ እያየ ነው የሚማረው እያደረ። ስለዚህ በሂደቱ ሁሉ እያየ ነው የሚመጣው። ስለዚህ ሁሉም ቢሆን እንግዲህ እያንዳንዱ ዲሲፕሊን ነው። ለምሳሌ ጋዜጠኝነት ዲሲፕሊን ምን እንደሆነ እርግጠኛ መሆን ባልችልም፣ ግን ለእውነት ስለመዘገብ መረጃ በአግባቡ ስለመያዝ ሊኖር እንደሚችል እገምታለሁ። በጤና በሕክምናውም እነዚህ ነገሮች በሂደት የሚመጣባቸው ናቸው። አንድ ሐኪም 6 ዓመት ወይም ከዛ በላይ በሚቆይባቸው ነገሮች እያያቸው ነው የሚመጣው። ግን እስከሚመረቅ ድረስ ይህን ቃል ኪዳን አይናገረውም ወይም ደግሞ መሐላውን አልፈጸምም። ሲፈጽም የመጣባቸው ነገሮች ነው የሚያጸናበት። ስለዚህ ተማሪው መምህራኖቹ ሲናገሩ አንተ ቃለ መሐላ ፈጽመን የመጣው አንቺም ያልሽው እኮ ቃለ መሐላ ፈጽም የሚባለው ነገር ልክ አንድ ህግ ተመራቂም እንደሚያደርገው ሌሎችም እንደሚያደርጉት የጤና ባለሙያ ሲመረቅ ያን ቃለ መሐላ ሲፈጽም እንደሚፈጽም ያውቀዋል። ግን ደግሞ ሲፈጽምና የሚሰማው ነገር አለ። ይሄ በቃ ወደ ኤንጌጅድ ሆንኩ አይነት ለምሳሌ ቃለ መሐላ ፈጽም ያለው ወይም ደግሞ ቀለበት አስር ያለው እንደምትላል ወይም እንደሚል ሁለት ተጋቢዎቹ ይሄ ባለሙያም ቃለ መሐላውን ሲፈጽም ልክ ኤንጌጅድ እንደሆኑ ሰዎች አይነት የተሳሰረ ነገር ስሜት እንደሚፈጥር ነው የሚሰማኝ ለኔ ነው። አንቺም እንደዛን ያልሽው እኮ ሌሎችም ቃለ መሐላ ፈጽመሃል አይደል ይባላል። ይሄ የሆነ የሚላበስሽ አብረሽ ምንድነው አብሮ የሚሰጥሽ ነገር ነው፣ ውስጥሽ የሚቀመጥ ነገር ያለ ስሜት ነው የሚሰማኝ ለኔ። ቃለ መሐላ ስለሚፈጽሙ ኃላፊነታቸውን ስለሚወጡ በጣም ብዙ ችግሮችን ተወጥተው ስለሚሰሩ የጤና ባለሙያዎች እጅግ በጣም ምስጋና አለን። እንደ ወደ ተነሳንበት ሀሳብ እንምጣና ወደ አገናኘን ሀሳብ ስንመጣ የጤና ባለሙያዎች ስነ ምግባርን የተመለከተው ሜዲኮ ሌጋል የተባለው ነው። በአጠቃላይ ግን ለሁላችንም ግንዛቤ እንዲሆነን ይሄ የጤና ባለሙያዎች ስነ ምግባርን የሚገዛው ህግ የሚተዳደርበት ህግ ምን የምንለው ነው? ለሁላችንም በሚገባ መልኩ ብናውቀው ብዬ ነው። እንግዲህ አሁን ላይ እንደ ሀገር የምንጠቀምበት እንግዲህ ከዚህ በፊት 661 የሚባል አዋጅ ነበረ። እሱን ተክቶ የወጣውን ደግሞ 1362/2017 የሚባል በባለፈው አመት የጸደቀ አንድ አዋጅ አለ፣ በተወካዮች ምክር ቤት የጸደቀ። እሱን ተከትሎ ከዚህ በፊት የነበረ ሌላ 299 የሚባል ደንብ አለ እና መመሪያዎች አሉ። እንግዲህ እዚህ የምንገዛበት የህግ ማዕቀፍ ከተባለ ይሄ ነው የሚሆነው ማለት ነው። እነዚህ ደንቦች ላይ ወይም አዋጆች ላይ ተቀምጧል። አንድ የጤና ባለሙያ ማድረግ ያለበት ማድረግ ስለሌለበት ስለ ግዴታዎቹ በግልጽ ተቀምጧል። ስለዚህ ቀደም ሲል የነበረውም ቅድም እንዳልኩ 661 የሚባለው አዋጅም እሱን ተከትሎ የወጣ 299 ደንብም እንደገና እሱን ተከትሎ ደግሞ የወጣ ደግሞ ማስፈጸሚያ መመሪያውን በተለይ የጤና ሙያ ስነ ምግባር ኮሚቴ አሰራር የሚል እሱን አንድ መመሪያ አለ። እነዚህ ነገሮች በሙሉ የህግ ማዕቀፎች ናቸው ማለት ነው። አንዱ ይሄ ነው። ሌላኛው እንግዲህ እንደ ህግ ላንቆጥረው እንችላለን። እንግዲህ አንዱ የዓለም ለምሳሌ የሂፖክራተስ ቃል ኪዳን የምንለው ሌላኛው ህግ ነው። ዓለም አቀፍ ቅድም ያነሳ ነው ነገር። ስለዚህ ሰዎችን አልጎዳም፣ ለሰዎቹ ያለ ጥረት አድርጋለሁ ብለሽ የምታስቀምጫቸው ነገሮች ትላልቆቹ ናቸው እኮ። ምንድነው አንድ አረፍተ ነገር ለምሳሌ ሰውን አልጎዳ የሚለው ዝም ብሎ አንድ አረፍተ ነገር ነው አይደል? ግን ውስጡ በጣም ጥልቅ ነው። ስለዚህ በምን እያለ ዝርዝር የሆነ ነገር ይመጣልና በአመለካከት ሊሆን ይችላል፣ በተግባር ሊሆን ይችላል፣ በብዙ ነገር ጥልቅ የሆነ ነገር ስለሆነ ስለዚህ የሂፖክራተስ ቃል ኪዳን በጣም ትልቅና ሰፊ ጥልቅ የሆነ ሀሳብ ነው። እሱ ራሱ ዓለም አቀፍ አንድ የጤና ባለሙያ ከሚያስብሉት ነገሮች የግድ የሂፖክራተስ ቃል ኪዳንን መሐላ መፈጸም አለበት። እሱ ራሱ አንደኛው ህግ ነው። ነገር ግን ያንን ህግ ላፈጻጸም ሊያስቸግር ስለሚችል አንዳንዴ በደንብ ዝቅ ብሎ እንደው መሰንጠቅ ያስፈልጋል። ወደ ምንድነው የሚባለው ወደ ዝርዝር የሆኑ ነገሮች መምጣት ስላለበት እንግዲህ ደንቦቹ፣ አዋጆቹ፣ ከዛ ደንቦቹ፣ ከዛ መመሪያዎች ተብሎ እንደዚህ ሁሉ ያካተተ ነገር የህግ ማዕቀፎች አሉ ብለን መናገር እንችላለን። ብዙ ጊዜ ከህክምና ባለሙያዎች ስነ ምግባር ጋር ተያይዞ ለምንድን ነው ይህን ሀሳብ ወደዚህ ያመጣ ነው ወደ አንድ ጉዳያችን ያመጣ ነው ብንል በተለያዩ ማህበራዊ ሚዲያዎች ሰዎች፣ ታካሚዎች፣ ተገልጋዮች ብዙ አይነት ሀሳቦችን ያወጣሉ። ከህክምና ጋር ተያይዞ ምናልባት ከተቋሙ ጋር ሊሆን ይችላል። በአጠቃላይ ጤና ነክ የሆኑ ዙሪያዎች ላይ የሚነሱ ሀሳቦችን ይዘው የሚመጡት ወደ ማህበራዊ ሚዲያ ነውና ይሄንንም ማጥራት ስለሚያስፈልግ ነው። በመጀመሪያ ከዚህ ከህጉ አንፃርም እንምጣበትና ምንድነው የሚፈጠሩ ችግሮች ራሱ መነሻቸው ምንድናቸው? ለስተት የሚዳርጉ ነገሮች መቼም ይሄን ቃል ፈጽሞ ይሄን ህግ እያወቀ ሰው ሆነ ብሎ ስተት ይሰራል ብለን አናምንም።
በጥንቃቄ የሚሰሩም ስላሉ ማለት ነው። ግን ብዙ ጊዜ ያው ህጉም ላይ እንደሚለው በቸልተኝነት ብሎ ነው ቅጣት የሚቀጣው ይመስለኛል። በኋላ ታረማለውና ስለዚህ በቸልተኝነት የሚሰሩትም ሆኖ ሌሎችም መነሻቸው ምን ሊሆን ይችላል? የሰው ልጅ ይሳሳታል በርግጥ ግን እዚህ ደግሞ የሰውን ህይወት የሚያክል አደራ የያዘ ባለሙያ ነው እዚህ ጋር ሌላ ነገር አይደለም ቁስ አይደለምና ለስተት የሚዳረጉ ነገሮች ብለን ብንዘረዝራቸው የሚቻሉ ነገሮች አሉ። እንግዲህ ዝርዝርን አንጨርሳቸው። በዋናነት ስህተት ተፈጽሟል ወይስ አልተፈጸመም ነው። ለምንድን ነው ስህተት የሚፈጸመው ብሎ ጥናት ይፈልጋል። እውነታውን ለመናገር እንዲያው በግምት እንትን ማለት ጥሩ ላይሆን ይችላል። በዋናነት ግን ቅድም ያነሳሽው ነገር ነው። ሰው ጉዳት ደረሰብኝ ብሎ ያመነ ሰው ሊደርስበትም ላይደርስበትም ይችላል አይደል? ምክንያቱም ስህተት ተፈጸመበት የሚባለው ጉዳት ስለደረሰ አይደለም፣ ሲረጋገጥ ነው። ስለዚህ ጉዳት የደረሰበት አካል በሕክምና ስህተት የተፈጸመበት ሊመስል ይችላል። ሲረጋገጥና የተረጋገጠውን ግን የሕክምና ስህተት ተፈጸመ ብለን አምነን ለምንድን ነው የሚፈጸም ብለን ስናስብ ጥናት ይፈልጋል። ግን አንዳንድ ጊዜ እንግዲህ የሰው ልጅ ባህሪ ነው አይደል? ባህሪ ነው እሱ ነው የባለሙያዎቹ ጸባይና ባህሪ ነው ወይንስ ደግሞ ሁኔታዎች ናቸው ለዚህ የሚያደርጉት የሚለውን ነገር ለመነሻ ለማድረግ እኔ ልክ ነው እኮ ማለት አሁን እነዚህ ነገሮች በደንብ ለምንድን ነው መንስኤዎቹ ምንድን ናቸው? ለምንድን ነው እንግዲህ በተለያዩ ጥናቶች በዓለም አቀፍ ደረጃ የተለያየ ሊል ይችላል። ከረጅም ሰዓት መስራት ረጅም ሰዓት በሰራሽ ቁጥር ልትሳች ትችያለሽ። ለምሳሌ ልክ አንድ ሰው እያንቀላፋ የሚያሽከረክር ሰው ለጉዳት እንደሚዳርግ ሁሉ ልክ ረጅም ሰዓት ሰርቶ ለምሳሌ ከ24 ሰዓት በላይ 36 ሰዓት ውሎ አድሮ የሚሰራ ከሆነ ሊደክም ይችላል። ስለዚህ በዚያን ሰዓት ላይ ስህተት ሊፈጽም ይችላል። ስለዚህ ጥናቶች ዓለም አቀፍ ጥናቶችን ነው የምነግርሽ። አንዳንዴ ደግሞ የእውቀት ማነስም ሊሆን ይችላል። የኮምፒተንሲ በዛ ነገር ላይ ያለው ጥልቅ የሆነ እውቀት ዝቅ ያለ ከሆነ ስህተት ሊፈጽም ይችላል። አንዳንዴ ደግሞ ነግሊጀ ወይም ደግሞ ምንድነው ግዴለሽነትም ሊፈጠር ይችላል። ግዴለሽነት እንግዲህ እዚህ ጋር በደንብ ጥንቃቄ ያስፈልጋል። በግዴለሽነት ስራውን ሰራው ማለት ላይሆን ይችላል። ለምሳሌ መቀመጥ እያለበት ግን ችግር የለውም መጥቶ ብሎ ቢሄድና ወሬ ይዞ እያወራ ቢቆይ ሰው እዚህ ጋር የሰከንዶች እኮ ነው። በዛ ምክንያት በግዴለሽነት ልንል እንችላለን። ብቻ ምክንያቶቹ ሰፊ ሊሆኑ ይችላሉ። በእኛ ሀገር ሁኔታ እኛ ሀገር ላይ ለሚፈጠሩ ምክንያቶች ምንድናቸው ተብሎ ጥናት አልተጠናም። ግን በዓለም አቀፍ ደረጃ የሚያሳዩ ጥናቶች ቅድም ባልኩሽ ምክንያቶች የሚፈጠሩ ነገሮች ናቸው። እኛ ግን የምናየው እንደ ሀገር አንድ ስህተት ተፈጸመ ሲባል ምን ሊሆን ይችላል ነው። ምንድነው በዋናነት ብለን ስናያቸው በእውቀት ማነስ የተፈጠሩ ነገሮች ይኖራሉ። በግዴለሽነት የተፈጠሩ ነገሮች ሊኖሩ ይችላሉ። በስራ ብዛት የተፈጠሩ ይችላሉ። አንድ ሰው ለሶስት ቦታ በመመደቡ ምክንያት ሌላ ሰው ማኔጅ እያደረገው ሌላ ሰው የሕክምና እየሰጠ እዚህ ጋር የሆነ ነገር የተፈጸመባቸው ያየንበት ሁኔታ አለ ብለን መናገር እንችላለን። ቀደም ያለው በአስቸጋሪ ሁኔታ ውስጥ ሆነው እንደተባለው 80-90 ሰው በጣም ብዙ ሰው በተለይ ደግሞ በመንግስት የጤና ተቋማት ላይ ያለውን መጨናነቅ እናውቃለንና ወደ ተጠያቂነቶቹ እንምጣ። በአንድም በሌላም ቀደም ያልናቸው ምክንያቶችም ሆኑ ሌሎች ምክንያቶችም ጭምር ሆነው አንድ የጤና ባለሙያ ለስህተት ተዳረገ እንበል። ምን አይነት ቅጣቶች ናቸው ያሉት? ምን አይነት ቅጣቶች በምን አይነት ሂደት ነው የሚቀጣው? ምናልባት የፍትሐ ብሔር ሊሆን ይችላል፣ የወንጀል ሊሆን ይችላል፣ በተቋሙ አሰራር መሰረትም ሊሆን ይችላል። እንግዲህ በእኛ በኩል ቅጣቶቹ ምን ሊሆኑ ይችላሉ? ሞር አስተዳደራዊ ነው የሚባለው። በእኛ የፍትሐ ብሔርንና የወንጀልን በተመለከተ በፍርድ ቤት በኩል የሚታዩ ጉዳዮች ናቸው። በእኛ በኩል ታካሚ ወደ ክስ ሲሄድ ማለት ነው። አሁን አንድ ቅሬታ መጣ፣ እኛ ጋር ተመረመረ፣ በፌዴራል የሙያ ስነ ምግባር ኮሚቴ ተመረመረ። የጤና ባለሙያ ውስጥ ጥፋት ፈጽሟል ተብሎ ከታመነ ሊወሰድ የሚችለው እርምጃ አስተዳደራዊ ነው የሚሆነው። አስተዳደራዊ ነው ማለት ነው። ምክንያቱም እንግዲህ አንድ ባለሙያ ልክ ዝም ብሎ ወደ ስራ አይገባም። ልክ መንጃ ፈቃድ ሳይዝ መንዳት እንደማይቻል ሁሉ ላይሰንስ ሳይዝ ወደ ስራ መግባት አይቻልም። ያችን ላይሰንስ መግቢያ በር ወደ አገልግሎት ለመግቢያ በር ነች። ስለዚህ አንድ መኪና ስህተት ይፈጽም ድርም ታረጊው ላይሰንሱን መንጃ ፈቃዱን ይቀበለዋል፣ ከዛ ይቀጣዋል እንጂ ሰው ቆይታ ብሎ እስር ቤት አይወስደው፣ ወደ ፖሊስ ነው የሚወስደው አይደለ? ስለዚህ ወንጀሉን በተመለከተ ወደ ፖሊስ እንደሚሄድ ሁሉ ልክ እንዳደረሰው ጉዳት ግን ትንሽም ቢሆን አንተ እንት ብላና ይለው የሚቀጣው ነገር አለው። ልክኛ ላይ ሲንመጣ ምንድነው ከላይሰንሱ ጋር ነው የምናደርገው። አንደኛ ላይሰንሱን ልንይዘው እንችላለን። የኮምፒተንሲ ችግር ከሆነና ያጠፋው እንደ ጥፋቱ ሁኔታ እንዳደረሰው የጥፋት ሁኔታ
ሰው ስላልሞተም ላይሆን ይችላል ወይም ደግሞ ስላልተጎዳም ላይሆን ይችላል። በሂደቱ ላይ ስህተት መፈጸሙ ከተረጋገጠ ከሳሽ እንኳን ባይኖር ማስረጃ ከተገኘ ሊቀርብና በበሳል ባለሙያ ስር ሆኖ ለተወሰነ ጊዜ ልምምድ እንዲያደርግ ሊደረግ ይችላል። ይሄ ማለት ደሞዝ ምናምን ላይኖረውም ማለት ነው። በቀጣይ በህይወቱ በስራ ልምድ ላይ አይቆጠርለትም ማለት ነው። 1 ዓመት ከሆነ ለ1 ዓመት ሙሉ የዚህ ባለሙያ የስራ ልምዱ አይኖረውም፣ ደሞዝ አይከፈለውም ሊሆን ይችላል። ወይም ደግሞ ለተወሰነ ጊዜ ላይሰንሱ ሰስፔንድ ወይም ደግሞ ሊታገድበት ይችላል። በእንደዚህ አይነት ነገር እያልን እስከ እንደ አስፈላጊነቱ ደግሞ ከሙያው ሊሰረዙሉ ይችላል ያ ባለሙያ ማለት። ስለዚህ የኛ ስራ የሚሆነው በዚህ በኩል እርምጃ መውሰድ ነው። ለምሳሌ ምን አይነት ጉዳይ ቢሆን ነው በዛው በአስተዳደራዊ ጉዳይ የሚያልቀው? አያልቅም እኮ ለአሁኑ ድረሱ ይቀጥላል እኮ። ለምሳሌ አንድ ቅሬታ ያቀረበ ሰው ፍርድ ቤት ሄደ አንለውም። ብዙውን ጊዜ ሰዎቹ የፍርድ ቤት የተገናኘ ነው እኛ ጋር የሚመጣው። ብቻቸውን ይመጣሉ። ብዙ ሰዎች ፍርድ ቤት ሳይሄዱ ቀጥታኛ ጋር ይመጡ አሉ። አንዳንድ ጊዜ ግን መጀመሪያ ለፍርድ ቤት ጥያቄውን ያቀርቡና ከዛ ፍርድ ቤት ይጣራ ብሎ ወደኛ ይልከዋል። የሙያ አስተያየት ይሰጥበት ብሎ ይላካል። ስለዚህ ያ ባለሙያ ስህተት ፈጽሟል ወይም ደግሞ በበሳል ባለሙያ ስር ይሁን ማለት ወንጀሉን ስህተቱን ፈጽሟል ማለት ነው። ይሄ ግልባጭ ለፍርድ ቤት ይላካል። ስለዚህ የፍርድ ቤት የፍትሐ ብሔር የወንጀል ጉዳዮቹ በዛኛው በኩል ይቀጥላሉ። ስለዚህ አንድ ሰው ታስሮም ሙያውንም ሊያጣ ይችላል ማለት ነው። ወይም ደግሞ በፍርድ ቤት በፍትሐ ብሔር ይህን ካሳ ትከፍላለህ ተብሎ ተቀጥቶ በዚህ በኩል ደግሞ በላይሰንሱም ሊመጣ ይችላል። ስለዚህ እኛ የምንሰራው ወይም ደግሞ በጤናው ሴክተር ያለው የቁጥጥር ዘርፍ የሚወስደው ከላይሰንሱ ጋር ከሙያው ጋር ፕራክቲስ ከማድረግ ካለማድረግ ጋር የተያያዘውን ብቻ ስለሆነ ነው እንጂ የነዚህ ውጤቶች አሁን ከፍርድ ቤት ጋር ሪኮኔክት ወይም ደግሞ ይገናኛሉ። ሄዶ ማስረጃ ይሆናል እዛ ጋር። ስለዚህ ፍርድ ቤቱ ውሳኔውን ለመወሰን ቅጣት ለማሳረፍ ይጠቀምበታል ማለት ነው። ይሄን የፍርድ ቤት የኛን ውሳኔ ይህንን ለማድረግ ገለልተኛ አካል አለ። ለምሳሌ ፍርድ ቤቱ ወደ እናንተ ይመልሰዋል። ብዙ ጊዜ ምን አይነት ነገሮች አሉ? ታካሚ ወይም ቅሬታ አቅራቢ አካል ሲመጣ ሙያን ባለሙያ እንደሚሸፍንለት ለምሳሌ የአንድ ባለሙያ ጥፋት ወደ እናንተ ሲመጣ የስራ አጋር ነው። በርግጥ ተቋም ነው፣ ትልቅ ተቋም ነው። ይሄ ምንም የሚያጠያይቅ አይደለም። ግን ተቋም ቢሆን ትክክለኛ የሆነ ፍትህ አገኝበታለሁ ብሎ የማይታሰብ ሊሆን ይችላል። ስለዚህ ይሄንን ቅሬታ የሚያጣራ ገለልተኛ አካል አለ። እኔ ለምሳሌ ባለሙያ ሆኖ በባለሙያ ላይ አይወስኑም እንዲቀጣ ያደርጉም ማለት አልነበረባቸውም ብዬ መከራከር አልችልም። ምክንያቱም ሰው እንደየ አንደርስታንዲንጉ እንደየ ሁኔታው ነውና ሐኪሙ በሐኪሙ ላይ አይወስንም ብሎ ማሰብ ሊኖር ይችላል። ምክንያቱም የስራ ጋር ነው፣ የስራ ባልደረባ ሊያስብ ይችላል። እኔ ለምን አሰበው ግን ማየት ግን ተገቢ። ምክንያቱም ጤና ሴክተሩ ራሱ ጤና ሚኒስቴር ሲባል ለባለሙያዎች አይደለም የተቋቋመው። የጤና ሚኒስቴር የመጀመሪያ ደንበኞቹ ታካሚዎች ናቸው። ታካሚ ባይኖር ኖሮ ጤና ሚኒስቴር የጤና ሙያም አይኖርም። ስለዚህ በሀገር አቀፍ ደረጃ ተቋም ትልቅ ተቋም ነው። አንድ እሱን መያዝ ያስፈልጋል። ሁለተኛ ደግሞ ለታካሚዎቹ ከሐኪሙ የበለጠ የሚያስብ ነገርም አለ ብሎ ማሰብ አንዳንዴ። ነገር ግን ባለሙያው ወይም ደግሞ ሐኪሙ ባለሙያው በተለያየ እንደምንሰማው ከሰርጉ ከመልሱ ከምናምን ሁሉ ትቶ የሚያደርጉት ለሙያቸው ብለው ዋጋ የሚከፍሉ ሰዎች እንዳሉ እኛ ሁላችንም እናውቃለን። አንደኛ እሱ ነው። ሁለተኛ በእንደዚህ አይነት ኮሚቴ ውስጥ አጣሪ የሚባሉት ኮሚቴዎች ሐኪሞች ወይም ደግሞ እነሱ ብቻ አይደሉም። እንግዲህ የራሱ የአመራረጥ ስርዓት አለው። አመራረጡ ራሱ በጣም ሪስፔክትድ የተከበሩ የታወቁ በቆይታቸው ረጅም ጊዜ ስራ ልምድ ያላቸው ሰዎች ከተለያየ የሙያ ዲሲፕሊን የሚመጡ፣ ሁለተኛ ደግሞ ከሐኪም ብቻም ሳይሆን ከተለያየ የማህበረሰብ ክፍሎች ላሉ አሁን የኛ ምሳሌ ፌደራሉን ብትመለከች ከተወካዮች ምክር ቤት ሁሉ አለበት። ስለዚህ የተወካዮች ምክር ቤት ቁጭ ብለው ይከታተላሉ። ማህበራት አሉበት። ስለዚህ የተለያየ አካል ነው ያለው እዚያ ውስጥ እና ወደ ክልልም ስትሄጂ የአመራረጥ ሂደቱ ዝም ብሎ የሚመጣ ነገር ሳይሆን ይህንንም ታሳቢ ያደረገ ነው። አንድም ህግ የሚወጣው በምክር ቤት አባላት በመሆኑ እነዚህ ሰዎችም ደግሞ ማየትም ስላለባቸው የሚደረግ ነው። ሁለተኛ ማህበራት ያልኩሽም የተለያዩ ማህበራት አሉ፣ እነሱ ይሳተፉበታል። አንዳንድ ቦታ ከኮሚኒቲው ይሳተፋል። አንዳንድ ቦታዎች ላይ ከማህበረሰቡ ተወካይ የሚመጣበት ሁኔታ ያለበት እንዳለ በደንብ ማወቅ ያስፈልጋል። ሁለተኛም ደግሞ ሂደቱ ዝም ብሎ የኮሚቴው ስለወሰነው ብቻ የሚጸድቅ ብቻም አይደለም። የተቋሙ የበላይ ኃላፊዎች እንዲያዩት ይደረጋል። ለምሳሌ የጤና ሚኒስቴር ስትመጪ ኮሚቴ ያየውን ነገር በሚኒስትሩ ጋር እንዲቀርብ ይደረጋል።
ሪስተቶች ካሉ ያልታዩ ነገሮች ካሉ አንድምታዎች ካሉ ደግሞ እሱ እንዲታይ ይደረጋል። ከዛ ውጭ ደግሞ ይሄ ምን የሚባል ነገር አለ ዲክሪ ወይም ደግሞ ቶስት ራስሽን ታጋልጫለሽ። ለምሳሌ ክሱ በቀረበበት ተቋም ውስጥ የሚታቂ ሰው ካለ ራሱ ህጉ ያስገድዳል። ይሄ ምንድነው ኮንፍሊክት ኦፍ ኢንተረስት የሚባለው ወይም ደግሞ የጥቅም ግጭት ነው የሚባለው በአማርኛ እሱ ሊኖር ስለሚችል ከተከሳሽ ወይም ደግሞ ከቅሬታ ከቀረበበት ወይም ደግሞ ተበዳይ ነኝ ካለ በኩል ከሁለቱ በአንዱ በኩል የምታውቂው ሰው ካለ በመልካምም በጸብም በፍቅርም ካለ መጀመሪያ ይጠይቃል። የምታውቁ ሰው አላችሁ ዲክሌር ይደረጋል። እነዚህ ስቴፖች ሁሉ አሉ። የነዚህ ሁሉ ሂደታቸው በዋናነት ይህንን ለመቀነስ ነው። እንደው ጥሩ ምሳሌ የሚሆነው ነገር ለምሳሌ የዳኞች አጣሪ ጉባኤ የሚባል አለ። ሌላ ሰው ቢሆን ኖሮ ችግሩን ይረዳው ነበር ወይ? አሁን ለምሳሌ የጤና ሙያ ስነ ምግባርን ስተትን ከሐኪም የጤና ባለሙያ ባልሆነ ሰው ይታይ ቢባል ማወቅ ይቻላል ወይ? የት ጋር ነው ስተቱ? ሙያ ለባለሙያ ነው እሱ ነው። ለምሳሌ አሁን የቀዶ ጥገናን የሆነ ነገር እንኳን የውስጥ ደዌ እንኳን መናገር አይችልም፣ አያውቀውማ። ስለዚህ ስተት ፈጽሟል አልፈጸም በጣም በጥልቀት ገብቶ ነው የሚያየው። ስለዚህ በጥልቀት ለማየት አንድን የቀዶ ጥገና ሂደት የተፈጸመ ስተትን የውስጥ ደዌ ስፔሻሊስት ገብቶ ቢያየው የማያውቃቸው ነገሮች ይኖራሉ። ከማህፀንና ጽንስ ጋር ተያይዞ የተፈጠረን ስተት ራሱ የዚህ ሙያ ባለሙያ ካልሆነ ያየው እንደዚህም የቀዶ ጥገና ከሆነ ሙሉን ሀሳብ መስጠት ላይችል ይችላል። ለዚህም ከና ለዛ ሙያ በባለሙያው በኩል በጥልቅ እውቀት ያለው ሰው ነው እንዲመረመር መደረጉ እንዲሁም ጥቅሙ ነው እንዲሁም እንትናው። ሁለተኛም ደግሞ ብዙ ኦፕሽኖችም ስላሉ በዚህም በኩል ደግሞ ሰው ግን ቅድም እንዳልኩሽ ለምን እንደተነሳ ማለትም ትክክል አይደለም። ለምን ሰው የሚረዳውና የሚያምንበትን ሪፍሌክት ማድረጉ ወይም ጥያቄ ማቅረቡ ትክክል ነው። ግን እውነታው ግን እንደዛ እንዳልሆነ ማመን ወይም ደግሞ በደንብ በግልጽ ሰው ሊረዳ ይገባል ብዬ አስባለሁ። ምናምን እኔ በቃ ለኔ አይፈርዱልኝም እኮ ብዬ ይሄድኩ ኦልሬዲ በአእምሮ ያመኘበት የዶክተር ቢሰጠኝም እንኳን ውሳኔ ላላምንበት ይችላል። ግን እውነታው ነገር ሌላ ሊሆን ስለሚችል ስለዚህ እውነታው ምክንያቱም ለዛ ባለሙያ ለታካሚው ካክሙ የበለጠ የሚቀርበው ሰው የለም ብሎ ማመን በጣም ተገቢ ነው። ይሄ ማለት ግን 100% ባለማስተት አይፈጸምም ምንም ነው ልንል አንችልም። ሊኖር ይችላል እስካልገጠመንና እስካላጋጠመን ድረስ። እኔ እንግዲህ በባለፈው ቆይታዬ በዚህ በኮሚቴው ውስጥም ለባለፈው ኦልሞስት 6 ዓመት ቆይቻለሁ። እንደዚህ ነገር አልገጠመንም። ዲክሌር ይደረጋል። የምታውቀው አለ ከተባለ እኔ ያውቀዋለሁ ብሎ ይወጣል። ምክንያቱም ያ ሰውዬ የሚፈልገው እንደውም እንትን ካለ መውጣት ነው የሚፈልገው። ለምን በዚህም በኩልም ጫናም እንዳይመጣበት ስለሚፈልግ እኔ አላየሁትም ይባላል። ይወጣሉ እና የምሳሌ አንድ የማህፀንና ጽንስ ሐኪም ከሆነና ኬዙም ከዚህ ጋር የሆነ ከሆነ እና ያን ሰው የሚያውቀው ከሆነ ይሄ ሰው የነበር የኮሚቴ አባል እሱም ወጣ በምር የሚታየው። አንዳንዴ ሌላ ለዚህ ተብሎ አድሆክ እንዲጠራ ይደረጋል። ለምን የኮሚቴ መንበር የሆነው የጥቅም ግጭት አለበት። ስለዚህ ራሱን አግልሏል። ሌላ ኮሚቴ ማምጣት ስለሚኖርብሽ አድሆክ የሚባል ወይም ደግሞ ለዚህ ብቻ ተብሎ ሰው ሊጋበዝ ይችላል። ይጋበዝና እንዲያ ይደረጋል። ወይም ደግሞ ለነዛ አሶሲሽን ይጻፍና አስተያየት እንዲሰጥበት ሁለት ሰው ላኩልን ወይም አንድ ሰው ላኩልን ይደረግና በዚህ ሁኔታ እኔም ብዙ ኤክስፔሪየንስ አለኝ። ራሳቸውን የጥቅም ግጭት አለኝ አውቀዋለሁ ወይም ደግሞ ጓደኛውን አውቀዋለሁ እሱን አላውቀውም ግን የሱን ጓደኛ የኔ ጓደኛ ነው ብለው ራሳቸውን የሚያገሉ ሐኪሞች በጣም ሲኒየር ሰዎችን አውቃለሁ። እኛ ቁጭ ብለን ሲያገሉ እናውቃለን። ምክንያቱም ሄዶ በአውላችሁ አንድ ባለሙያ ለሶስት ነገር ይሰራል። ለራሱ ወይም ደግሞ ለባለሙያው ማለት ነው። ሁለተኛ ደግሞ ለማህበረሰቡ፣ ሶስተኛ ግን ለሙያው ሙያው ራሱ ህክም ለምሳሌ አንቺ እንደ ጋዜጠኛ ለራሱ ታስቢያለሽ፣ ጋዜጠኝነት ለሚባል ሙያ ደግሞ ታስቢያለሽ። ሁለተኛ ደግሞ ማህበረሰቡ ደግሞ ያንቺን መረጃ ለሶስቱ ነው የሚያስቡት። ስለዚህ እዚያ ኮሚቴ ውስጥ ያሉት ነገር ለሶስት ነገር ቢያንስ ያስባሉ። ለታካሚው ያስባሉ፣ ለራሳቸው ወይም ደግሞ ለተከሰሰው ባለሙያም ያስባሉ አላግባብ እንዳይጠየቅ። ሁለተኛ ደግሞ ለሙያው ደግሞ ህክምና የሚባለው በማህበረሰብ ላይ ማህበረሰቡ እኮ አምኖ እኮ ህክምና የሚሄደው እኮ ያ ህክምና የሚባል የተከበረ ሙያ ያለ ተብሎ ስለሚታመን ነው አይደል? ህክምና ማለት መዳን ፍለጋ ነው። በቃ ህክምና ግን ለምሳሌ ልክ ከሌ ስርቆት ነው እንደሚባል ቢሆን ኖርማን ይመጣል መሮጥ ነው እንጂ አይደል? ሐኪም ሻይ ሰው ይሮጥ ነበር። ግን ያንን ህክምናን ሙያው ራሱ ካልተከበረ ካላስከበርሽው ፍትህ ካልሰጠሽለት ደግሞ ሙያው ራሱ እየተጠላ በማህበረሰቡ ላይ ይመጣልና ለሶስቱም ያስባሉ እዛ ውስጥ ያሉ ሰዎች። ስለዚህ ገለልተኛ አይደለም የሚለው በደንብ ሊሰመረበት ይገባል። በእርግጠኝነት መናገር የምችለው እንዳልኩሽ 100% መሆን አይቻልም። ይሄንማ 100% ሆኜ መናገር ሊከብድ ይችላል። ለምን ምን አዲቲቭ ወይም ተጨማሪ እንዳለበት ስለማናውቅ ማለት ቅሬታ የሚያቀርቡ ሰዎች ተበደልኩ ባዮች ቅሬታ ሲያቀርቡ እንደዚህ አይነት ሂደቶችን አልፎ መልስ እንደሚያገኙ ማወቅ በራሱ አንድ ነገር ስለሆነ ነው ይሄን ጥያቄ ያነሳውትና
ስለዚህ አንድ ሰው ተበደልኩ በቃ በጤና ባለሙያ እንደዚህ አይነት ስህተት ተፈጽሞብኛል እንደዚህ ቅሬታ አለኝ የሚል ሰው እንግዲህ በተለያዩ ተቋማቶች ላይም ሊሆን ይችላል በሚኒስቴሩ አሰራር መሰረት በመልኩ ነው ቅሬታ የሚያቀርበው እንዴት ነው አቤቱታውን ሊያሰማ የሚችልበት ምን አይነት መንገድ አለ ምናልባት ከዚህ በፊት ግን ቅድም ባነሳሽው የሆነ ምሳሌ ብጨምር ደስ ይለኛል አንድ ማለት አሁን በባለፈ አንድ ወር ውስጥ ነው ውሳኔ ያገኘውና እናቱ በ76 አመታቸው ነው የሞቱት ስለዚህ 3-4 ተቋም ሪፈር ተደርገው ነው መጨረሻ ላይ የሞቱትና ልጁ የዛሬ አመት አካባቢ መጥቶ ሲያገኝ ይሄን ነበር ያገኘ ቀርዞ ሲመጣ እና ይሄን አንቺ ጠይቂን ጥያቄ ነው ጠይቄ ልጁ እናቴ ናቸው ስለዚህ ሞታለች ይሞተችው በሐኪም ስተት ነው ብዬ ነው ማምነው ምክንያቱም እንዲሆናለች እንደዚህ ሆናለች ምናምን አለና እና ግን አንድ ጥያቄ አለኝ ሐኪሞቹ ግን በትክክል ሐኪሞቹ እንtilላሉ አለኝ ማለት ተፈርዱባቸው አላችሁ ምናምን አለኝ ካጠፉ አለኝ ሲለኝ እኔ ግን በቃ እኔ ሰው አትሂድ ብሎ የነበረ ሐኪም በሐኪም ራሱ ይፈርዳል ብለህ ነው ወይ ግን በቃ እኔ ስለቆጨኝ ሳልጠይቅ መቅረት የለብኝም ብሎ ነው በየኔ የመጣው አለኝ 2017 ታሳስ ላይ ነው የመጣ ልጁ አንደኛ መምጣት በጣም ጥሩ ነው ሁለተኛ ደግሞ እናት ሞቱ ማለት በህክምና ስተት ላይሆን ይችላል ነገር ግን በህክምና ስተት ከሆነ አትጠራጥር ይወጣል ነገር ግን የመም ሳንካኪሙ ግዴታ ያለበት ለማከም እንጂ ለማዳን አይደለም ይሄን ማወቅ አለብህ ለማዳን ይጥራል ግን ይጥራል እንጂ በቃ ሞተች ያላለ ወይ ደግሞ ይሄ አልተረፉም ማለት እሱ ገደላቸው ማለት አይደለም ከታመው ነው የመጡት ሲጀመርም እኮ የመጡት ታመው ነው የመጡት እንዳይሞቱ ነው የመጡት ካለ ካቀም በላይ ከሆነ ግን ያልፋሉ አሁን አልኩት በባለፈ የህክምና ስተት አልነበረም ተጣራ አንድ አመት ምናምን ወስዶ በስነ ስርዓት የሄዱባቸው ተቋማት በሙሉ ያለው መረጃ ሙሉ እየመጣ ታየ እዚህ ሐኪሞቹ ያደረጉት ሙሉ ሴትዮቷን ለማትረፍ ነው እድሜያቸው ገፍተዋል ስተቶች ነበሩ ቤት ወድቀው ነበር የሆነ ነገር ስተቶች ነበሩ ቆይተዋል ሳይመጡ መጀመሪያ ታካሚዎቹ ጋር ነው ሳይመጡ እሱ የሚያስበው ከመጡ በኋላ ያለውን ነው ግን ከመምጣታቸው ፊት ምን ስተት እንደተፈጠረና በሰውነታቸው ላይ ምን አይነት የመባባስ ነገሮች እንደነበሩ እሱ አላወቀም ለዚህ ጤነኛ እናት እጂ ከሁለት ወር በኋላ እናቴ ሞተች ነው የሚለው ሐኪሞቹ ግን ያደረጓቸው የሰጧቸው መድኃኒቶች ተመረመሩ ታዩ አስረጃዎቹ መጡ ሪፈር ያሉበት ነገር ታየ እዛ በቃ ይሄ ሁሉ ተደርጓል ስለው በቃ አንደኛ እናቴን አልመልሳትም ሁለተኛ ግን ሞክሬ እናንተ ማስረዳታችሁኝ ሁኔታውን ሁሉ አይቼ ይሄን በማድረጌ በጣም ደስ ብሎኛል እና በቀር ኖሮ ግን እንዳመው ነበር መቀራው አትሊስት የናንተ ያስረዳችሁበት ሁኔታ የጤኔን ሐሳቤን እንድገልጽ የተደረጉበት ሁኔታ ደስ ብሎኛልና ያኔ ለምሳሌ ይሄ መድኃኒት መወሰድ አልነበረበትም ይሄን መድኃኒት ከወሰደች በኋላ ነው የባሳት ያልኩት ለካ ያን መድኃኒት ባትወስድ ኖሮ እቤት መምጣት አትችልም ነበር እንደነበረ ተረዳዋልና እንዛይት ነገሮች ይኖራሉ ለማለት ነው ለሁለተኛው ጥያቄ ሰዎቹ እንዴት ነው ቅሬታቸውን የሚያቀርቡ የሚለው እንግዲህ የተለያዩ አማራጮች አሉ ለምሳሌ በፌደራል ደረጃ ከሆነ ቀጥታ ፍርድ ቤት ሊሄዱ ይችላሉ ቀጥታ ወኛ ጋር ሊመጡ ይችላሉ በክልል ተቆጣጣሪ አካላት ሊሄዱ ይችላሉ የተለያዩ የጥቆማ መንገዶች አሉ ለምሳሌ 952 የሚባል የኛ የመስመር የጥቆማ ስርዓት አለ በዚያ ቅሬታ እንዲያቀርቡ ይደረጋል ይደውላሉ በነፃ መስመር ነው ሲደውሉ እንዴት እንዳደረጉ የኛ 952 ልጆች ኮች አረጋቸዋል ወይም ደግሞ ያሳዩአቸዋል በአካል ይመጣሉ እኛ ጋርም ይመጣሉ ክልልም ይሄዳሉ ብዙ የቅሬታ ማቅረቢያ መንገድ አለ እኛ ለምሳሌ እንደ ጤና ሚኒስቴር በየተቋማቱ ያው እንግዲህ የህክምና ስተት ተፈጸመ ከተባለ ሆስፒታል ውስጥ ነው ስለዚህ በየሆስፒታሉ በር ላይ ያንን ፖስት ባርገን ለጥፈናል እኛም ራሳችን ይደውላሉ በአካል ይመጣሉ በተለያየ ሰውም ቅሬታ እንዲያቀርብ ያደርጋሉ ቤተሰቦቻቸው በፍርድ ቤት ወኩል እንዲመጡ ይደረጋል ስለዚህ ብዙ መማራጮች አሉ በጣም ጥሩ ስለማዘመኑ ወደ ኋላ እንመጣበታለን ሌላኛው አንዱ የዚህ ህግ አካል የሆነው በእንደዚህ አይነት ጉዳት ተቶች ወቅት የሚከፈል ካሳን የተመለከቱ ብዙ መዘርዝሮች ያለበት ህግ አለና ከዚህ ጋር ተያይዞ ለታካሚ የሚሰጡ የካሳ ክፍያን በተመለከተ ስላለው የህጉ ተፈጻሚነት ህጉ ራሱ ምን ይላል የሚለው ነገር ብናነሳ ደስ ይለኛል በእኛ በኩል የምናደርገው ከዚህ ካስተዳደራዊ ጋር ነው ለምሳሌ የሆነ ሰው ለ6 ወር በሳል ባለሙያ ስር ሆኖ እንዲከታተል ብሎ ከተወሰነ ይሄ ተፈጻሚ እየሆነ ነው ወይ ብለን እንከታተላለን እኛ ጋር ሲመጡ ማስረጃ ነው ያ ሰው ለምሳሌ ፍርድ ቤቱ ካሳ እንዲከፈል ለማወሰን ወንጀል ነው የፍትሐ ብሔር ነው ለማለት እንግዲህ ባዋጁ ላይ እንደተቀመጠው የሙያ ስነ ምግባር ኮሚቴን ውሳኔ ሐሳብ መቀበል እንዳለበት ያስደነግጋል በሚኒስትሩ ወይም ደግሞ በክልሎች በሚሰጥ የሙያ ስነ ምግባር ኮሚቴ ጥፋተኛ ነው ተብሎ ከተወሰነ ይሄ ውሳኔ ሐሳብ ለፍርድ ቤቱ የፍትሐ ብሔር ወይም ደግሞ የካሳ ሁኔታዎችን ለመወሰን እንደ ግብዓት ይጠቀማል ስለዚህ እኛ እሱን ነው የምናደርገው ለዚህኛ እንሰጣለን ግልባጩ ፍርድ ቤት ይጠይቀናል ፍርድ ቤት ይጠይቀናል
በፍርድ ቤት መሰረት አጣርተን ብዙውን ጊዜ ብዙ ክሶች አብዛኛውን ከፍርድ ቤት ነው የሚነሱት። ፍርድ ቤት ይጠይቀናል ወይም ደግሞ ክስ የሚመሰረተው ከፍርድ ቤት የሚመጣ ጥያቄ ይሆናል ብዙ ጊዜ። በዚያ መሰረት የተገኘውን የፍርድ ቤት ውሳኔ ለፍርድ ለራሱ ለፍርድ የኮሚቴውን ውሳኔ ለፍርድ ቤት እናሳውቃለን። ፍርድ ቤቱ ይህን መሰረት አድርጎ የካሳና ሌሎች አስተዳደር ሌሎች የፍርድ ቤት ሂደቶችን ወስኖ የተጎጂ ማህበር ቤተሰብ ተጠቃሚ የሚሆንበትን አሰራር ይዘረጋል ማለት ነው። ወደ ሌላኛው ወገን ደግሞ እንምጣ። ታካሚው የራሴ እንግዲህ ተበደልኩ፣ እንደዚህ ሆንኩ፣ እንደዚህ ተተሰራብኝ ሲል ይከሳል፣ ቅሬታውን ያቀርባል ለሚኒስቴር መስሪያ ቤቱ፣ ውሳኔውን ይጠብቃል። በዛው ልክ ደግሞ ተበዳይ ታካሚ ብቻ ወይም ደግሞ አስታማሚ ብቻ አይደለም። አንዳንድ ጊዜ የሕክምና ባለሙያ ራሱ የሚበደልበት፣ የሚገፋበት፣ የሚያዝንበት፣ የሚቀየምበት በጣም ብዙ አይነት ሂደቶች አሉ። በተለያየ አጋጣሚ እኛም እናያለን፣ እናዝናለን። ራሱ እዛ ቦታ ላይ ስንገኝ ኮሪደሮች ላይ የሚፈጸሙትን አይነት ሁኔታዎች ስናይ ለታካሚም እንደዚሁም ለባለሙያም ጭምር የምናዝንበት ሁኔታ አለና ለጤና ባለሙያውስ እንደዚህ አይነት አሰራር አለ ወይ? ምናልባት በአንድም በሌላም ተመሳሳይ ነገሮች ሊኖሩ ይችላሉ፣ ግን ለባለሙያው ከለላ የመሆን ነገሩስ ምን ይመስላል? እንግዲህ እሱ በጣም ጥሩ ጥያቄ ነው ያነሳሽው። ይሄ ፓርት እንግዲህ በጣም እንደው በጣም ያልተሄደበት የሚመስለው ይሄ ነው እና በጣም ትልቅ ስህተትም እየተፈጸመ ነው ብለን እናምናለን። ምክንያቱም የሚዲያው አካልም ቅድም እንዳልሽው ሰው ልክ ችግር እንደተፈጠረ ብድግ ብሎ ሶሻል ሚዲያ ላይ ፖስት ያደርገዋል። ማህበረሰቡ እውነት ይመስላል። ሰው ፍራስትሬት ያደርጋል። ሐኪሞቹ በጣም እንዲህ ማለት የታከመ አገልግሎት የሚፈልገውን ሰው ለማከም ከመሯሯጥ ይልቅ የሆነ ነገር ቢፈጠርስ ወደ ሚዲያ እንዳይሄድ በጣም ጥንቃቄ ያስፈልጋል እዚህ አካባቢ ላይ። ከዚህ አንፃር በጣም ከፍተኛ ክፍተት አለ። በተለይ አሁን በወጣው አዋጅ በ1362 ላይ አንድ ሰው ለምሳሌ የሕክምና ስህተት ፈጽሟል ተብሎ ለፍርድ ቤት ወይም ለፖሊስ ቅሬታ እንኳን ቢቀርብ ፖሊስ በወንጀል ሕጉ ሰዎችን ወይም ደግሞ አገልግሎት የሚሰጡ የነበሩ የጤና ባለሙያዎች ወደ ክስና ምናምን ወይም ወደ እስር ከመሄዱ በፊት የጤና ሙያ ስነ ምግባር ኮሚቴ አስተያየት መቀበል እንዳለበት ይደነግጋል። ይሄ አንድ ትልቅ እርምጃ ነው ብለን እናስባለን። ግን የኛው ተፈጻሚ ለመሆን እንግዲህ ቀጣይ አፈጻጸም ሂደቶች ስላሉ ደንቦቹ መመሪያዎች የተዘጋጁ ስለሆነ እሱ ሲመጣ ይሄ በጣም ትልቅ እፎይታ ይሰጠናል ብለን እናስባለን። ለሚደርሰው ጉዳት ይሄ በጣም ትልቅ እምርታ ነው። ቀላል አይደለም። ብዙ ሀሳቦች አሉበት። ነገር ግን ይሄ ደግሞ ማለት ሐኪሞቹ ምንም እንዳይነኩ ማለት አይደለም። ግን ውጤቱ በሂደቱ እንግዲህ የሜዲኮ ሌጋል ማለት ፕሮሰስ ላይና ውጤት ላይ ሁለት ነገሮች አሉ። እዚህ ጋር በደንብ ማየት ያስፈልግ ይችላል ብዬ አስባለሁ። አንዳንድ እንግዲህ ብዙ ፍልስፍናዎች አሉበት በዚህ ሀገር ውስጥ። አንዳንድ ሀገሮች ወይም ደግሞ አንዳንድ የፍልስፍና ኮንሴፕቶች የሚላሉ ምንም ይሁን ምን ሰውየው ከዳነ መልካም ሰርቷል፣ ሰውየው ካልዳነ መልካም አልሰራም ብሎ የሚደመድም ፍልስፍና አለ። አንዳንዱ ደግሞ ኖ ውጤቱ ምንም ይሁን ሰውየው ሊታይ የሚገባው በፕሮሰሱ ላይ ነው፣ በሂደቱ ላይ ነው። አንድ ሐኪም የጤና ባለሙያው ለታካሚው ምንድነው ያደረገው? የት ድርቀት ድረስ እውቀቱን፣ ቅንነቱን፣ ጊዜውን፣ ችሎታውን ሁሉ ተጠቅሟል ላይ የሚሉ ነገሮች አሉ። እንደኛ የምንከተለው ይሄኛውን ነው። ውጤቱ ያኛው አንደኛ ብዙ ነገሮች ድሮባኮች አሉት። ሁለቱም ድሮባክ አለው። ሁሉም ድሮባክ ወይ ምንቶች እኛ ሁለቱም እኛ መልካምም እያደረገ የእውቀት ጋፕ ከነበረበት ስተቱ የተፈጸመው መልካም ጥረት አድርጓል። ግን የጋፕ ችግር የእውቀት ችግር ከነበረበት ይጠየቃል። እኛ ሁለቱንም እናጣምራለን። ፕሮሰሱን ውጤቱንም እናያለን። እንደ ኢትዮጵያ ሁለቱንም እናያለን። ስለዚህ ውጤቱ ጥሩ ስለሆነ ስላልሆነ ብቻም ሳይሆን በሂደቱ ምን እርምጃ አደረገ? ይሄን ያደረገው በእውቀት ላይ ነበር። ሰውየው ሪሊ ያስፈልገው ነበር ወይ? ምክንያቱም የሕክምና ስህተት አንድ ማድረግ የሌለብሽን ካደረግሽም ሰው ሊሞት ይችላል። መድረግ የሚጠበቅብኝ ሳታደርጊ ከቀረሽም ስህተት ይፈጽማል። ስለዚህ ያደረግሽው በእውቀት ላይ የተመሰረተ ካልሆነ የሰው ሕይወት ያልፋል። ስለዚህ ትጠይቂያለሽ። ግን አድርገሻል። ለታካሚ ጠቅመሽ ያስብሽውን ያደረግሽው። ስለዚህ በዚህ ሂደት ውስጥ ውጤቱን ሳንደርስ ወይም ውጤቱ ሳይታወቅ ሰው በመሞቱ ምክንያት ወይም የአካል ጉዳት በመድረሱ ምክንያት ሐኪሙን የምናስረው ከሆነ ሐኪሙን የምንጠይቀው ከሆነ አደጋ ነው የሚመጣው። ነገ ተመልሶ ይሄም ሐኪም ነው ተመልሶ መጥቶ የሚያክመው። በነገራችን ላይ አንቺ እዚህ ጋር ስራ ላይ እያለሽ ወንጀል ፈጽመሻል ተብሎ መጥቶ ፖሊስ የሆነ ነገር ቢያደርግሽ ዋትስ ኔክስት? የሚመጣው ጋዜጠኛስ እንዴት ነው የሚሆነው? አትሊስት ከዚህ ወጥተሽ አይደል ከዚህ በክብር ወጥተሽ መሆን መቻል አለበት። እና የጤና ባለሙያ በባህሪው ቅድም እንዳልኩት ለታካሚው ያለው እንግዲህ የሰው ልጅ ልብስን አውልቅ እንደዚህ አድርግ ሲባል ይሄን መድኃኒት ዋጥ ሲባል እሺ ብሎ የሚውጥ ነው። ስለዚህ ታዛዥ ማህበረሰቡ ታዛዥ የሚያዘው እኮ ሐኪሙን ስለምናምነው ነው።
ግን ደግሞ በፖሊስ ከተቋም ደግሞ ተይዞ ሲር ደግሞ ምንድነው የሚፈጥረው እንትኑን አስቢው እንደገና በተገላቢጦሹ ማስተው ነገሩ ራሱ ውሸትና ያልተሳካ ቢሆን እንኳን ለነገር ታሪያችን ያ ሰውዬ እንዴት ነው ተመልሶ የሰውዬ ወደ ሲስተሙ የሚመጣው ለማን ነው እያገለገለ ያለውና ትንሽ ለየት ያለ ባህሪ አለው ቀደም ምን ማለት ነው ከመረጋገጡ አይተስ የጤና ሙያን ስነ ምግባር አሳይት ከመስጠቱ በፊት እንዳይያዝ ወይም ደግሞ የሚያደርጉ መጠየቅ አለበት የሚለው ነገር ነፃ ለማድረግ አይደለም ግን ባልተረጋገጠ ነገር ላይ ይህን ሰውዬ አስረን ነገ ተመልሶ ይህ ሰውዬ ላይ ያገለግል ይችላል ረጅም ዓመት ልምድ ያለው ባለሙያ ከመጣሽ አስረሽ ወስደሽ ነገር አድርገሽ ስትመልሽ አሉ እኮ የሚታሰሩ ሰዎች አሉ እኮ ማለት ገና ባልተረጋገጠ ነገር የታሰሩ ሐኪሞች አጥፍተው ሊሆን ይችላል ላይሆን ይችላል ግን የታሰሩ አሉ እነዚህ ሰዎች ጥፋት አይደለም ብለን ሲመለሱ እንዴት ይምገዝ ያግቢ የሚገው ይመስልሻል እንዴት ነው ማህበረሰብን ሊያገለግሉ የሚችለው ያገለግላሉ የሆነ ነገር ያገለግላሉ ይሰራሉ ግን ውስጣቸው የሆነ ስሜት ገልቲ ባልሆኑበት ሁኔታ ወይም ጥፋተኛ ባልሆኑበት ሁኔታ በሆነ አካል ወይም የሆነ ነገር በመደረጋቸው የሚፈጠር ነገር አለ ይሄ ለነሱ የሞራል ውድቀት ያመጣል እነሱም ብቻ አይደለም ጓደኞቻቸው የሥራ ባልደረቦቻቸው ምን ይባል መሰለሽ ፕሪቬንቲቭ ኢቲክስ ወይም ደግሞ ፕሪቬንቲቭ ሜዲሲን የሚባል አንድ ወይም ደግሞ ራስን የመከላከል ህክምና የሚባል ነገር አለ አንድ ሐኪም አይ ሊያስጠይቅ ይችላል ካለ ማህበረሰቡ ነው የሚጎዳው አይደል ምክንያት አይ በቃ ብሎ ወይስ ከረፍት እስከመውጣ ድረስ መውጫ ሊጠብቅ ይችላል እሱ እንዳይመጣ ማሰብ በጣም ተገቢ ነው አንዳንድኛ ሀገር ምንም ፈጣሪ ተመሰገነ ይሁን በጣም ቆንጆ ነው ያለ ግን አንዳንዴ በጣም ይሄን ባከረሽ ቁጥር በቃ ባታጠሪ እንደዚህ ሆነ የህክምና ስተተፈጸመ ባልን ቁጥር ሊመጣ የሚችል አይ ስተት እንዳልፈጽም የሚል ራሱን በዚህ ልክ የሚቆም የጤና ባለሙያ ሊፈጠር ይችላል የተሻለ እርምጃ እንዳይጓዝ ምክንያቱም አንቺ ስትመጪ ኢሚዲየትሊ ሻውት ፎር ሄልፕ ነው እኮ በቃ ጩህ ነው ለእርዳታ ጩህ ነው የሚለው እንጂ ራስን ለማዳን ለመከላከል ጠብቅ አይደለም የሚለው በቃ ምህሩህ በሙሉ የሆነ አደጋ ደርሶ ምናምን ሲመጣ ለእርዳታ ጩህ ነው የሚለው አንተ እየሮጥክ ጩህ ታጣራ እኮ አይደለም ጩህ ነው ምን ማለት ነው ሰውን ለማዳን ሩጥ ተሯሯጥ ማለት ነው አሁን ግን አይ አስተውል ቆይ ስተፈጸም ተብሎ ልትያዝ ትችላል ወደሚል ሊያመጣ ይችላል ይሄ አንቀጽ መከተቱ ይህንን ለሁለቱ ነው የሚጠቅመው በነገራችን ላይ ይሄ አንቀጽ ይኸውልሽ አንድን ለምሳሌ ጋዜጠኝነት ባጉለበት ቁጥር የሚጠቀም እንደ ሀገር ነው የሚጠቀመው ስለዚህ ጤነኛ የሆነ ጋዜጠኛ ታማኝ የሆነ ጋዜጠኛ በእውነተኛ የተመሰረተ ነው የሚሆን ግን ጋዜጠኝነትን በሰደብሽ ባቋሽሽ ቁጥር ነው የምታመጪው ዛት ኢዝ ትሩ ልክ ጤና ባለሙያ ላይም ጤና ባለሙያውን ባከበርሽ ቁጥር መብቱን ባከበርሽለት ቁጥር ነገር ግን ደግሞ ሲያጠፋ በጠየቅሽ ቁጥር ሙያውንም ባለሙያውንም ማህበረሰቡን ሶስቱን ነው የምንጠብቀው ስለዚህ ይሄ አንቀጽ መካተቱ ወይም ደግሞ እርምጃ ከመወሰዱ በፊት የጤና ሙያ ስነ ምግባር ኮሚቴ አስተያየትን መቀበል አለበት የምትለው ወይም ከዚህ ወደዚያ የሚያጋድል አይነት አስተያየት መቀመጡ የጤና ባለሙያውንም ማህበረሰቡንም ሙያውንም የሚጠቅም ነው ብለን እናስባለን እንግዲህ አፈጻጸም ላይ ወደፊት የምንመጣበት ይሆናል ይሄ አሁን ትልቅ እርምጃ የምንለው መንግስትንም የምናከብርበት አንድ አንቀጽ አስቀምጠናል ስለዚህ የባለሙያውም እንደዚሁም ታካሚውም ጭምር ተገልጋዩም ጭምር የሚጠቀምባቸው እንደዚህ ያሉ ህጎች ያስፈልጋሉ ብለን እናምናለን ስለዚህ ለኔም ለመፍትሄ ቆመልኝ አካል አለ ለኔም ለመፍትሄ ስለኔም የሚጠይቅልኝ አለ እና ያለን በጣም ብዙ ጊዜ እንደዚህ መስዋዕትነት ከፍለው ያከሙ ያዳኑ ሰውን እንኳን ጉዳት ሲደርስባቸው እና ያለን ሰዎችም ደግሞ ወይም ተጎጂዎችም ወይም ደግሞ የተጎጂዎች ቤተሰቦችም አንዳንድ ጊዜ ከስሜታዊነት የመነጨ ነው ግን ያንን ሁሉ ችሎ ነው የጤና ባለሙያ የሚያክመው ይሄን እንረዳለን በዚህ ውስጥ ግን እነዚህ ነገሮች የግድ ማንሳት ስላለብን ነው መልካም በአጠቃላይ ግን ጤና ሚኒስቴር በዚህ ከሙያና ስነ ምግባር ጋር ተያይዞ ሙያዊ ስነ ምግባር ጋር ተያይዞ በጤና ተቋማት ውስጥ ያሉ ሂደቶችን አሰራሮችን በአጠቃላይ ለስህተት ብቻ ላይሆን ይችላል ሰዎች ክብራቸው ተጠብቆ ፍላጎታቸው እንግዲህ ሚስጥራቸው ተጠብቆ አንዱም ህግ እሱ አይደለም የፈለጉትን ነገር ማወቅ ስለ ጤናቸው ማወቅ የፈለጉትን አውቀው እነዚህ ነገሮች በሙሉ አግኝተው ትክክለኛ ህክምና አግኝተው እንዲሄዱ ከማድረግ አንፃር ባለሙያውም ደግሞ የፈለገውን ነገር ማከም የቻለውን ያክል እንዲያከም ከማድረግ አንፃር በአጠቃላይ የእናንተ ክፍል በተለይ ያለው ቁጥጥር ምን ይመስላል ምልከታችሁ ራሱ ከጊዜ ወደ ጊዜ ያለው ለውጥም እንዴት ይታያል የሚለውን ነገር ብናነሳ እንግዲህ በጣም ሰፊ ጭብጥ ነው ያነሳሽው በጣም ሰፊ ሀሳብ ነው እንግዲህ ታዳጊ ሀገር ነው ታደና ያለ ነው ብዙ ነገር ገና እየተነሳ ያለ ነገር ነው ሰውም ገና የህክምና ስተት ተፈጸመብኝ ብሎ መምጣት መቋውን አሁን የተጀመረ እንጂ ተቋም ውስጥ መጥቶ የህይወት አልፎ መሄድ የህይወት አንድ ገጽታ
መስሎ የሚታይበትም ነበር። በተለይ አሁንም ወደ ክፍለ ሀገር ስተይ እንደዚህ ነገሮች አሉ። ሰው ካልጠቆመሽ የማይመጣ ብዙ ነገር አለ። እውነታውን መነጋገር ስላለብን እንደኛ ክፍል የምናደርጋቸው በተለያዩ ነገሮች ልንከፍላቸው። የመጀመሪያው ከህግ ማዕቀፍ ጋር ያሉ ዝግጅቶች ናቸው። ለምሳሌ አዋጁ ወጥቷል። አዋጁ ቅድም ያልኩሽ ነገሮች ክሊር ነው የሚያስቀምጠው የሐኪሙ ማድረግ ወይም ደግሞ የጤና ባለሙያ ማድረግ ያለበት ማድረግ የሌለበት ክሊርሊ ተቀምጠዋል። እዚህ ይሄን ማድረግ እንዳለበት ስነ ምግባሩን መጠቀም እንዳለበት ዋጋ ብዙ ነገሮች ተቀምጠዋል። እንደዚሁ ደግሞ ሐኪሙ ደግሞ አላግባብ ደግሞ የሆነ በመፈጸሙ ቅድም ባልኩሽ ነገር ደግሞ እሱንም ደግሞ ፕሮቴክት የሚያደርግ ነው ተቀምጧል። ስለዚህ ቀጥሎ ከዚህ ጋር ተቀጥሎ ያሉት የህግ ዝግጅቶች በጥሩ ሁኔታ እየሄዱ ናቸው። ሌላኛው የግንዛቤ ፈጠራ ስራ ነው። የግንዛቤ ፈጠራ ስራ ለባለሙያው፣ የግንዛቤ ፈጠራ ለማህበረሰቡም፣ ለሚዲያዎችም የተለያየ ስራ እየሰራ ነው። በተለያየ በባለፈውም ዓመት በዚህም ዓመት በጣም ትላልቅ በአገር አቀፍ ደረጃ በጣም በብዙ እንግዲህ ከመቶ በላይ በሚገኙ ሚዲያዎች ያሉበት እና ተሳታፊው የፍትህ የፖሊስ ባሉበት የተለያዩ የውይይቶች መድረኮችን አካሂደናል። አሁንም እያካሄድን ነው። ሌላኛው እንግዲህ አንዱ ስህተት ሊፈጸም የሚችለው አንደኛ የሪከርዲንግ እና የዶክመንት አያያዝ ስርዓት ነው። ምክንያቱም ሄዶ ይጣራ ሲባል ለልዩነት የሚፈጥረው ዶክመንቴሽን ስርዓት ነው። እሱ ላይ ዲጂታላይዝ የማድረግ በኩል ጤና ሚኒስቴር፣ በእኛ በኩል ደግሞ ሐኪሙ የሰራውን እንዲመዘግብ ከመዘገቡ በኋላ እንዲፈርም የተለያዩ ስራዎችን እንሰራለን። አንዱ ህግ እሱ ነው አይደል? ያልተጻፈ ነገር አልተሰራም ተብሎ ይተመናል። አዎ ያልተጻፈ ነገር እንዳልተደረገ ነው የሚቆጠረው። እዚህ ካልተጻፈ ሌላኛው ስህተት ነው። ይሄ አለመመዝገብ ላይ እሱን እየሰራን ያለ ነው። ሌላኛው እንደገና ባለሙያዎቹ ደግሞ በተለይ ማህበረሰቡ እንደዚህ አይነት ቅሬታ ካላቸው ቅሬታ የሚያቀርቡበትን መንገድ ማሳወቅ፣ ለምሳሌ 952 የተለያዩ ስልኮችን ጥቆማ እናቀርባለን። አዌርነስ ይፈጠራል። ሊደርሺፑ ግንዛቤ እንዲኖር ይደረጋል። ሌላኛው እንደገና ኮሚቴዎቹ በየክልሉ እንዲዋቀሩ ከዚህ በፊት የነበሩት ምሳሌ በ4 እና በ5 የነበረ አሁን ኦልሞስት ወደ 10 ጥቂት ክልሎች ናቸው ያሉት። ስለዚህ ወደ እንዲዋቀር ሰው እንዳይመጣ ለምሳሌ ከሶማሌ ወደዚህ እንዳይመጣ እዛው ሶማሌ እንዲታይለት ስለዚህ ሶማሌ ክልል ላይ ኮሚቴ ማዋቀር ድሬዳዋ ላይ እነዚህ አይነት ነገሮች ይሄ አብረን የምንሰራቸው ስራዎች ናቸው። ከዛ የነሱ ደግሞ አቅም ግንባታ ስራ መስራት ክልሎቹ ምክንያቱም የስነ ምግባር ኮሚቴ ሲባል በስተት ሊወስኑ ይችላሉ። አብዛኛው ሐኪም ስለሆነ አይደል በግርግጥ የህግ ሰዎች ጻፊ ይኖራሉ። ግን ደግሞ የህግ ሰዎች ስለ ህግ አካሄዱ ነው እንጂ ስለ ቴክኒካል ሆኖ ስለማያውቁ ግንዛቤ ደግሞ ስልጠና መስጠት የአቅም ግንባታ ስራ እሱን እየሰራን ያለ ነው ማለት ነው። ስለዚህ የሚወጡ ሰዎች ቶሎ ውሳኔ እንዲያገኙ ማድረግ በዚህ አግባብ በጣም ሰፊ ስራዎች እየሰራን እንደሆነ ይሰማናል። ትክክልም እየሰራንም ነው ብለን እናምናለን። ስለማዘመኑ ተጨማሪ ሀሳቦችን ወደ መጨረሻ እናነሳለን። በግልና በመንግስት የጤና ተቋማት መካከል ያለውን ርቀት ብዙ ጊዜ የምናየው ነው። በተለይም ከዚህ ከስነ ምግባሩ ጋር ብቻውን እንደው እኛ ከያዝነው ጉዳይ ጋር እንኳን እንጥለን ብናየው በጣም ሰፊ ልዩነቶችን እናስተውላለን። በእርግጥ መሻሻሎች አሁን ያነሳናቸው አይነት መሻሻሎች ብናይ መራራቋልና በሁለቱ መካከል ያለውን መቀራረብ የመንግስት የተቋማት የጤና ተቋማት ውስጥ ሄዶ የሚገለገል ተገልጋይና እንደዚሁም የግሎቹ ጋር ሄዶ መገልገል የቻለ ሰው እንደ እኩል አይነት እንኳን ነገር ማግኘት ባይችል ማቀራረቡ ላይ ምን አይነት ስራዎች እየተሰሩ ነው? እንግዲህ አንዱ እንግዲህ ልዩነቶች የሚፈጠሩት እንግዲህ መንግስትም ግልም ሁሉም ተመሳሳይ ነው ማለት ግል በመሆኑ የተለየ ፕሮቴክሽን እንዲደረግለት መንግስት ላይ በመሆኑ ደግሞ እንደፈለገ እንዲንገላታ የሚፈቅድ ምናምን ስራ ተመሳሳይ ነው የሚሆነው። በመርህ ደረጃ ልዩነቶች አይፈጠሩ ነው መናገር አይችልም። ግን ለነዚህ ምክንያቶቹ አንደኛ ሎዱ ነው። ለምሳሌ በነገራችን ላይ የስህተት መፈጸም ማለት የግድ የአካል ጉዳት አለመፈጠር ብቻ አይደለም። ቅድም እንዳልሽው ማመናጨቅም በአግባቡ አለማስተናገድ እነዚህ ሁሉ የሚካተቱ ነገሮች ናቸው። ከነዚህ ጋር ተያይዞ የሚመጡ ነገሮች ስለሆነ ከዚህ አንጻር እንግዲህ አንደኛው የአቅም ግንባታ ስራዎች ቅድም ያልኩሽ ነገሮች በብዛት እየተሰሩ ነው ያሉት። ጥፋት ማጥፋት ከተጠያቂነት እንደማያድን እየተሰራ ነው ያለው። ኦብቪየስ ብዙውን ጊዜ በሚዲያም ይሰራል፣ በሶሻል ሚዲያም በእኛ ብዙ ጊዜ የሚቀርብ ነው። እንደው ጠንካራ ኮሜንት ከሚሰጥባቸው አስተያየቶችም አንዱ ይሄም ነው። ስለዚህ እንደው ለማቀራረብ ሳይሆን ለማጥፋት በሚል ነው። አንዳንድ ጊዜ ግን የተለያዩ ስራዎች ሊሰሩ ይችላሉ። ለምን ለማለት ነው። ለምሳሌ ማን ነው የበለጠ ስህተት የሚፈጸመው ብለሽ ብትይ የት ነው ብዙ ሰው የሚስተናገድ የት ነው የሚለውን መመለስ አለብን። እዚህ እንደ ሀገር ብዙ ሰው የሚስተናገደው ፕራይቬት ላይ ነው መንግስት ላይ? መንግስት ላይ ምክንያቱም ከጤና ጣቢያ ጀምሮ እስከ ኮምፕሬሄንሲቭ ስፔስ ከጥቁር አንበሳ ድረስ ያለው በጣም ብዙ ሰው የሚስተናገድበት ነው። ከዛ ውስጥ ከብዙ ውስጥ እዚያ ጋር ሊፈጸም ብዙ ቅሬታ ሊፈጠር ይችላል። ከወርክሎዱም አንጻር ከስፋቱም አንጻር ሰው ደግሞ አገልግሎቱን በአግባቡ አላገኘውም ብሎ ስለሚያስብ እጥረት ስለሚኖር በጥረት ሁሌም ቢሆን በጥረት መካከል የሆኑ ችግሮች ይፈጠራሉ። ግን ለኛ ሁሉም እኩል ነው። ስለዚህ ማለት ፕራይቬት ወይም መንግስት የገቨርንመንትና የግል አንለም
እሱን ለማጥበብ ቅድም እንዳልኩሽ ቅድም የሄድንባቸው ነገሮች ግንዛቤ እንዲኖር ማድረግ፣ የመረጃ ስርዓትን ማዘመን፣ ግልጽ አንዳንድ ሰዎች ቅሬታ የሚያቀርቡት ግልጽ ስላልተደረገላቸው ነገራችን አስረዳሻቸው ግልጽ ይሆንላቸዋል። ቅድም እንዳልኩሽ ለምሳሌ በደንብ አስረድተውት ቢሆን ኖሮ ግን እሱ 3 ተቋም ነው የሚሄደው እዚያ እና ታቆይተዋት እንዲያርጓት ያሉኛል እዚያ አንድ ቦታ ሲሄድ ስለዚህ እዛ ቀዚያ ነው የቀለዱብኝ ይላል። ምክንያቱም ሰውየውም የማያውቀው ነገር ስላለ ይሄ እንዳይፈጠር ግንዛቤው መፍጠር ተቋማቶቹ ወይም ባለሙያዎቹ አገልግሎት የሰጧቸውን ሰዎች እንደዚህ ስለተፈጠረ ነው በየደረጃው አንዱ እንግዲህ ስለመግባር ማለት በየደረጃው ሐኪሙ ባለሙያው ታካሚው እንዲወስን ማድረግ ነው። እንደዚህ ሊደረግ ነው፣ ይሄ ደግሞ ይሄ ጉዳት አለው፣ እንደዚህ ሊፈጠር ይችላል። ኮንሰንት የሚባለው ወይም ደግሞ ፈቃደኝነት መጠየቅ ማለት እኮ ነው። ስለዚህ ሊፈጠር ስለሚችለው ነገር ታካሚው ቀድሞ ሊያውቅ ይገባል ማለት ነው። ስለዚህ አሁን እኔ ከሌ ባላለው ዶክተር እንተና ባላለው እንደዚህ የዚህ ባለሙያ ነኝ እንደዚህ አገልግሎት ልሰጥ ነው ዝግጁ ነው ወይ ይህ ነገር ስናደርግ ጉዳቱ ከጉዳቱ ጠቀሜታው ያመዝናል ብለን ነው እንጂ እንደዚህ አይነት የጎንዮሽ ጉዳቶች አሉት እንደዚህ ሊፈጠር ይችላል እኛ ግን እንደዚህ እንመክራለን አንተ ፈቃድ ይኮን ብለው ከነገሩት አየሽው አንዳንድ ጊዜ ሀርሽ ሊደረግ ይችላል። ግን እኛ ይሄን አሁን ልክ እንደምንሽ እንዲያረጉ ነው የምንመክረው። በተለይ ትላልቅ ፕሮሲጀሮች ሲሰሩ ይደረጋል። መርሆም እሱ ነው ይደረጋል። አንዳንድ ጊዜ ግን ትላልቁ ላይ ስትጠነቀቂ ትናንሹ ጋር የሆነ ጉዳት ሊፈጠር ይችላል። መርፌ መውጋት ትንሽ ነገር ነው አይደል? መርፌ ሄሎ እኔ እንተና ባላለው ነርስ ነኝ ወይም እንደዚህ ነኝ መርፌ ልወጋ ስለሆነ ዘና ብለህ ቆም እንደዚህ አድርግልኝ ማለት አለባት አይደል? ይህንን ካልነገረችውና ዘና እንዲል ምንም አያምህም እንደዚህ ነው ያድናል ካላለችው ምናልባት ሲንቀሳቀስ ዋናውን ሊወጋ ይችላል። በትንሹ ነገር ጉዳት ሊደርስ ይችላል። መጥቶም ያውቃል። በመርፌ ሲወጋ በልጅ እግሬ ወሰሏል ተብሎ ከተከሶ ጥፋተኛ የሆነበት ሁሉ እናውቃለን። ለዚህ በእያንዳንዱ ፕሮሲጀር በተቻለ መጠን ግንዛቤ ከፈጠርሽለት እና ቀዶ ጥገና ላይ ግን በተነጋገርሽው መሰረት ህይወቱ ቢያልፍ ያሰው ይረዳል። አልቻልንም በቃ ፈጣሪ ጥረት ሞከርን ግን አልቻልንም ተብሎ ይነገረዋል። ሳትዚት ነገር ግን አንዱ የምናረገው ይሄ ነው ማለት ነው። ይሄ ልዩነቱ እንዲጠብ ይሄን እንዲያደርጉ ያን ነው በመረጃ እንዲይዙ ኮንሰንቱ ሲፈርም በቃ ያ ተቋም ምንድነው ማድረግ የሚቻለው። ስለዚህ እነዚህ ሂደቶች በሙሉ ልዩነቱ እንዲጠብ ማድረግ ብቻም ሳይሆን ችግሮችን ለመቀነስ ችግሮች እንኳን ቢኖሩ ቅሬታ እንዳይኖር በቃ ማድረግ ያለ ሐኪሞቹ ጥረት አድርገዋል ግን አልቻልንም ብለው መሄድ እንዳለባቸው በትክክልም ስላልቻሉ መሆን ደግሞ አለበት። አንዳንድ ጊዜ የነገረኝ እንደዚህ ነበር ይላል እኔ እንደዚህ ይሆናል ነበር ያለኝ ግን የተፈጠረው ሌላ ነው ስለዚህ ስተፈጽሞ ብለው ይመጡ አሉ። ሁሉ ነገር ሊነግረው አይችልም ማለት ሁሉ ነገራችን ላይ ቤትሽ ውስጥ እንኳን ከፍተሽ ስትገይ ምን ችግር እንዳለ ወይ ምን እንደሌለ እርግጠኛ አይደለሽም። እንኳንና የሰው ተከፍቶ ያ የተነገረው ቃል በቃል ላይኖር ይችላል። አንዳንዴ የተለየ ከተነገረው ሌላ የተለየ ጎንዮሽ ጉዳት ሊፈጠር ይችላል። ይሄም ይመጣሉ በዚህ አግባብ የሚመጣውም ለምናቃቸው እኔ እንደዚህ ነግሮኝ ነበር እንደዚህ የሆነው ግን ሌላ ነው ስለዚህ ተፈጽሟል ማለት ነው ሲባላሉ ይሄም ለምን አነሱ ብለንም ቅሬታ መሰማት ተገቢ አይደለም። ግን ይሄም ይፈጠራል። ኦልሬዲ ብዙ የሰው ልጅ በጣም ረቂቅ ስለሆነ የሰው ልጅ ሲከፈት ብዙ ነገር ሊገኝ ስለሚችል ወይም ደግሞ ብዙ ነገር ሊፈጠር ስለሚችል ከዛ ጋር ተያይዞ ኮምፕሊኬሽኖች ወይም የጎንዮሽ ጉዳቶች ሊፈጠሩ ይችላሉ። ሞትም ሊፈጠር ይችላል። ነገር ግን በዋናነት በሐኪሙ ባለሙያው ይሄንን ነግሮ የተገኘውን መዝግቦ ከተገኘ ከሰዓት ከደቂቃ ፈርሞ ከሄደ ከዛ በኋላ ስተቱ ነበረው ተብሎ የጥፋተኛ የመሆን እድሉ ዝቅ ሊል ይችላል። ይሄ ግን ካልተናገረ ካላሳወቀ ካላስፈረመ ውጤቱ ምን የሚሆን ምን ትንሽ የሚሆን ትልቅ ጥፋተኛ ይሆናል ማለት ነው። ለዚህ ልዩነቱ ይሰፋል ማለት ነው። ለዚህ የግል ተቋማት ላይ መንግስት ተቋማት ላይ ወረፋ ስለሚበዛ ሰው ስለሚበዛ ተብሎ እነዚህ ከተዘለሉ ነገ ተጠያቂነት ይመጣል። ይሄ እንዳይመጣ ጥንቃቄ እናደርጋለን። እንዲያደርጉ እኛ የማስተማርና ግንዛቤ መፍጠር ስራ እንሰራለን። ስተቶችም ተፈጽመው ካገኙ ለተቋማቱ ማስጠንቀቂያ እንጽፋለን። እያደረግን እየቀጠልን ያለነው ማለት እንችላለን። ብዙ ጊዜ እኮ ከከባዱ ህመም በላይ የስነ ልቦና ምን ሰጠው አቅርቦት በተለይ ሐኪሞች ጋር ወይም የህክምና ባለሙያዎች ጋር ያለው ነገር ቀድሞ የሚሰጡት ወይም አቀባበላቸው ጀምሮ ያለው መንፈስ ሊታከም የመጣን ሰው የማዳን ያክል አይነት ነገሮችን እንመለከታለሁ። በጣም አረ ንግግሩ ብቻ አከመኝ የሚሉ እናቶችን ብዙ ጊዜ እንሰማለን። ለማንኛውም በዚህ መልኩ ቅድም ስለ ማዘመን አንስተናል። አሁን ዲጂታል 2030 በሀገራችን የተገበረ ነው የሚገኘው። ኤአይ መጥቷል። ብዙ አማራጮች አሉን። በተለይ ህክምናውን ዘርፍ ለማዘመን ብዙ ስራዎች መስራት የምንችልባቸው አማራጮች እየመጡ ከመሆኑ ጋር ተያይዞ መብትና ግዴታን አውቆ በዛው ልክ ደግሞ አሰራሮችን ዘመናዊ ከማድረግ ጋር ተያይዞ ህክምና ባለሙያዎችና
ታካሚን እርስ በርስ ከማቀራረብ አንጻር በዘመናዊ መልኩ ስራዎችን አሻሽሎ ውጤታማ ለመሆን እየተሰሩ ያሉ ነገሮች ካሉ በዚሁ እናንሳቸው። እንግዲህ እንደ ሀገር እንግዲህ ዲጂታል 2030 በዚህ አመት ጸድቋል። ከዛም በፊት ዛሬ ዓለም የተኛው ቆይቷል። ያው የዲጂታል ኢትዮጵያ ስንል ነው የመጣ ነው። ከዛም በፊት ብዙ የዲጂታል ኢትዮጵያ መገለጫዎችን ለምሳሌ ኢንሳን ወይም ደግሞ ኤአይን እንኳን ብንመለከት ከተዘጋጀ ቆይቷል። እንደ ጤና ሚኒስቴርም ብዙ ስራዎች የተጀመሩ። ስለዚህ አንዱ የሪከርዲንግ ስርዓትን ከሰዎች ንክኪ ውጭ ማድረግ ነው። አንዱ እንግዲህ በጣም ትልቁ ልዩነት የሚፈጠረው ዴታ ላይ ነው። ለምሳሌ ቅድስት የሆነ ስህተት ተፈጸመብኛለች ያድርገውና ሲመጣ የመጨረሻው የሚለየው ፋይልሽ ነው የሚጣለው የሚባለው። ስለዚህ በወረቀት ሲሆን ያ ነበር ያልነበረ አይነት ነገሮች ይመጣሉ። አሁን ወደ ዲጂታል ሲሆን ግን ይሄን በጥሩ ሁኔታ ይቀርፈዋል። በዛ ቅጽበት በዚያ ሰዓት የተመዘገበ ስለሆነ ኤዲት እንኳን ከተደረገ ሲስተሙ ራሱ ይነግርሻል። አንዱ ትልቁ እንደ ሚኒስትር ኦፍ ሄልስም በጣም ርብርብ እየተደረገበት ያለው የዚህ ዲጂታል ስርዓት ላይ ነው። ስለዚህ ዲጂታል ሪከርዲንግ ስርዓት ወይም ደግሞ የዲጂታል የአመዘጋገብ ስርዓት ከፋይል ማውጣት ጀምሮ መቼ ነው ፋይል ያወጣው፣ ካርድ ያወጣው መቼ ነው፣ ምን ሰዓት፣ ምን ደቂቃ፣ ምን ሰዓት ላይ፣ መቼ ቀን፣ ከዛ መቼ ነው ሐኪሙ ያየው፣ ማን ያየው ይታያል ሁሉ። ምክንያቱም ሲያወጣ ለማን እንደተላከ ስለሚታወቅ ምን ሰዓት፣ ከምን ሰዓት በኋላ ምንድነው የመዘገበው፣ ምንድን አደረገለት፣ ምን ሰጣው፣ ይህን ሁሉ መረዳት እንችላለን። ለዚህ ትልቁ እንግዲህ በእንግሊዝኛው ዲፓርቸር የምንለው እሱን ነው የምናደርገው። አንደኛው እሱ ነው። ሁለተኛ እንግዲህ እንደ ሀገር እየሰፋ ያለ አንድ ቲንግ ሰምተሻል እያሰው ጤንነት የሞባይል አፕ እንባል ሰምተሻል እያስባለሁ። እንግዲህ ይሄ አፕ ነው። ይሄ አፕ እየሰፋ ይሄዳል። አሁን መድኃኒትና ሐኪምን ሰርቪስን ለማግኛ የምንጠቀምበት ነው። በቀጣይ ፌዝ ነው መኖሩት ደግሞ እነዚህ ቅሬታዎች ሰዎች የምንሰበሰብበት የምንቀበልበት አይን ስርዓት ተምናል በሂደት ውስጥ ያለ ነገሮች ናቸው። እነዚህ ደግሞ እያደጉ ይሄዳሉ። በዚህ ውስጥ ግን በጣም ጥንቃቄ ማድረግ ያለብን እኛ ጥረት የምናደርገው ኮምፕሌን መቀበል ላይ አይደለም። ስህተት እንዳይፈጸም ጥረት ማድረግ ላይ የመጀመሪያው የሚያዋጣ ይሄ ነው። ምክንያቱም በጣም ቅሬታ ስለበዛ እና ብዙ ክስ ስለቀረበ ጥሩ እየሰራን ነው ማለት አይደለም። ጥሩ እየሰራን ነው ማለት የምንችለው መቼ ነው? ቅሬታዎች ቀንሰው ማህበረሰቡ ተገቢውን አገልግሎት አግኝቶ እዛው ቅሬታም ካለ ፈቶ ሲሄድ ነው ጥሩ አገልግሎት አለ የሚባለው። ስለዚህ አንድ ሬጉሌሽንም ጠንካራ ሬጉሌሽን ነው የሚባለው ቅሬታ የሚቀንስበት ተቋም መስራት ሲቻል ነው እንጂ ቅሬታ ስለጨመረሽ ለዚያ ነው ፍትህ ስርዓቱ 1 ሚሊዮን ክስ ስለተመሰረተ አይደለም ስኬት የሚባለው። ክስን ወንጀልን መቀነስ ላይ ነው መስራት ያለበት። ስለዚህ እንደኛ ምን እያደረግ ነው? አንደኛ እንግዲህ ቅድም እንዳልኩሽ ከዚህ አዋጅ ቀጥሎ ደንብ እየሰራን ነው፣ መመሪያ እየሰራን ነው። እዚያ ደንብ ላይ ተቋማት የራሳቸው የጤና ሙያ ስነ ምግባር ኮሚቴ እንዲኖራቸው ይጠይቃል። ስለዚህ መቋቋም አለበት። ስለዚህ በተለይ በታችኛው መዋቅር በጤና ተቋማት ላይ የሚኖሩ የጤና ሙያ ስነ ምግባር ኮሚቴ በዋናነት ተልኳቸው ሊሆን የሚገባው ቅሬታ ለመቀበልና መወሰሳ ቅሬታ እንዳይፈጸም እነዚህ ስርዓቶች በተቋሙት ውስጥ ተቋሙ ላይ ውስጥ የሚሰሩ ባለሙያዎች በሙሉ መብትና ግዴታቸውን አውቀው እየሰሩ ነው። ታካሚም ግዴታ አለበት። ስለዚህ አሰራሮች እንግዲህ በሀገር አቀፍ ደረጃ የተዘጋጁ የህግ ማዕቀፎች በጣም ሰፊ ናቸው እና በብዙ እይታ የታቀፉ ናቸው። ለምሳሌ ቅድሚያ የሚሰጠው ለምሳሌ አንዳንድ ጊዜ ቀድሞ መምጣት ቀድሞ ማግኘት ነው ይችላል። አንዳንድ ጊዜ ደግሞ ኢኩዊቲ የሚባል ነገር ደግሞ አለ። ለሚገባው ቅድሚያ መስጠት ነው። እና አንዳንዴ ምንድነው ምሳሌዎች አሉ 2-3 ሰዎች አንድ መካከለኛና እኩል ሌቭል ላይ እንዲደርሱ ለዛኛው 2 ደረጃ ማስቀመጥ ነው። ስለዚህ አንድ አካል ጉዳተኛ ሊመጣ ይችላል፣ ነፍሰ ጡር ልትመጣ ትችላለች፣ ህፃን ሊሆን ይችላል፣ የመኪና አደጋ ይደርስበት ሊሆን ይችላል። ኢመርጀንሲ ቅደም ተከተላቸው። ስለዚህ አንዳንዴ በመጣበሽ ቅደም ተመተን ይችላል፣ አንዳንዴ ደግሞ እንደ ጉዳትሽ መጠን ሊሆን ስለሚችል ስለዚህ እነዚህ ሁሉ ቅሬታን ለመቀነስ የሚደረጉ ነገሮች ናቸው። ስለዚህ ያኛው ቀድሞ መጥቷል ብሎ ይሄኛው ሆዱን ያመመው ሰው እዛኛው ደም የሚፈሰው ሰው ሆዱን ያመመው ሰው ጧት ነው የመጣ ደም የሚፈሰው ሰው ነው የመጣ። ስለዚህ ይሄኛው ቀድሞ ስለታከመ እኔ እኮ ቀኑ ሙሉ ነው ያልኩት እኔ እኮ ልሞት ነው በማለቱ ወንጀል ላይሆን ይችላል። ግን ሰው ማስረዳት ያስፈልጋል። በዚህ ምክንያት በሚፈጠር ጭቅጭቅ የሆነ ስህተት ቢፈጸም ማን ነው ጥፋተኛ ከተባለ ሁለቱም እኛም ለሰውየው ለታከመ ባለማስረዳታችን እሱም ሆኖ። ስለዚህ እነዚህ ነገሮች ተቋማት ላይ በሁለቱ መካከል መተማመን መኖር አለበት ማለት ነው። ስለዚህ ይሄ ኮሚቴ ይሄን መፍጠር አለበት፣ ስርዓት መኖሩን ይሄን ማስረዳት አለበት። እኛ አስተራራችን እንደዚህ ነው፣ ቅድሚያ መጡ እንደዚህ ቅድሚያ ይገለገላሉ ተብሎ መለጠፍ ካለበት የሚለጠፍ፣ ማስተማር ካለባቸው እንዲያስተምር፣ ሄልዝ ኤዱኬሽን መጀመር የጤና ትምህርት መጀመር አለበት፣ መስጠት አለባቸው። የመረጃ አያያዝ ስርዓቱ አይደል
ስለዚህ ሰው በአግባቡ በህጉ አግባብ እየተገለገለ ነው ወይ የሚለውን ማረጋገጥ ከተቻለ የመጀመሪያው እዛ ጋር ቅሬታን መቀነስ ይቻላል። ይሄንን አልፎ ደግሞ ስህተት ከተፈጸመ ደግሞ እንደየደረጃው በተቋም የሚፈቱትን በተቋም ለምሳሌ ማስታረቅ ሊሆን ይችላል፣ ካሳ መካስ ሊሆን ይችላል። በትናንሽ ለምሳሌ በፖሊስና ማህበረሰቡ እንደሚያደርገው እንዲፈታ ማድረግ ደግሞ በጥፋት ደግሞ ሰው የሚጎዳ ሰው እሱ ይህን ስንፈጽም አሁን ሙስ እንደ ሀገር ትልቅ ምርታ እናመጣለን ብለን እናስብ። በዚህ በጣም በሰፊው እየሰራንበት ነው ያለነው። ስለዚህ ሁሎችንም በጥሩ ሁኔታ ናቸው ያሉት። በዚህ ዓመት እነዚህን ሰነዶች እንጨርሳለን። ሁሎችንም ባይሆን አትሊስት ጀነራል ሆስፒታሎች እና ኮምፕሬሄንሲቭ ስፔሻሊስት ሆስፒታል የሚባሉትን በአጭር ጊዜ ከዚህን በሚቀጥለው በጀት ዓመት ግን ሁሉም ጤና ተቋማት የራሳቸው ኮሚቴ አዋቅረው ሰልጥነው የሚሆኑበትን ስርዓት እንፈጠራለን ብለን እናስባለን። ይሄ የቅድሚያ የሚሰጠው ነው። ለምን ካልሽ ሁለት ነገሮች ስላለበት ታካሚው አለበት፣ ማህበረሰብ ነው፣ ሙያው አለበት፣ ማደግ ያለበት ነው፣ ሁለተኛ ባለሙያ አለበት፣ ሶስተኛና የሶስቱንም ፕሮቴክት የምናደርግበት በእነዚህ አይነት መንገድ ኬር ነው ብቻ ነው ብለን እናስባለን። ህዝብም ደግሞ በእኛ ላይ ማመን አለበት፣ በጤና ስርዓቱ ማመን አለበት። አምኖ ካላመነ ያው እንደ ማህበረሰብ የጤና ሚኒስቴር ተልኮ አምራችና ጤነኛ ዜጋ መፍጠር ነው። ጤነኛ ሲሆን ነው ማምረት የሚቻል ብለን ነው የምናስበው አይደል? ስለዚህ የኛ የጤና ሚኒስቴር ሮል ይሄ አምራች ጤነኛና አምራች ዜጋ የሚባለው ማግኘት የምንችለው እነዚህ ነገሮች ሁሉ መስታካት ሲችሉ ነው። እና ህብረተሰቡ እምነት ኖሮት ነው ሲኖረው ነው የጤና ሐኪም የሚሰጠው መድኃኒት የሚወጣው። እምነት ሲኖረው ነው ጨዋት ብላ ሲባል ጨው የሚያቆመው ስኳርና የሚያቆመው አይደል? ስላለበት ችግር አምኖ እንጂ እኮ እሱ አላየውም እኮ አይደል? ስኳር አለበት የተባለው እኮ ሐኪሙን የነገረው እንጂ ስኳር እንዳለበት እኮ አልቀመሰው። ስለዚህ ያ በእምነት የሚመጣ ነገር ስለሆነ ይሄን እምነት ደግሞ በጉልበት አናመጣው። በምንሰራቸው በሚታዩ የሚዳሰሱ ስራዎች እንደሆነ እናምናለን። በዚያ ማግባብ እየሰራን ነው ለማለት ነው። ጥሩ። ስናጠቃልል እንግዲህ ስለ ህጉም ስለ ጤና ባለሙያዎች ህጉም እንደዚሁም ደግሞ ስለ አተገባበሩም ስለ ሚኒስቴሩ ስራም አነሳን። በጥቅሉ ቢባል ግን ህጉ መሬት ላይ አለ ወይም አለ ተጽፎ፣ አተገባበሩ ላይ ግን አሁንም ችግር አለ የሚል አስተያየት ቢነሳ የጤና ሚኒስቴር ያለው ምላሽ ምንድን ነው? ማለት ከምን አንጻር ነው? ከሜዲኮ ሌጋል ለምሳሌ ከሙያ ስነ ምግባር ጋር ተያይዞ አሁን ያነሳናቸው ህጎች በዝርዝር ተቀምጠዋል። እነዚህ ህጎች ቅድም በነሻይ ላይ ለማንሳት የሞከርኩት አንድ የቁጥጥር ስልት አለ። እናንተ ተቆጣጣራቸው የነበሩ ነገሮች አሉ። ከዚህ አንጻር ተቆጣጣራቸው የሄዳችሁበትም ውሳኔዎች አሉ። ይሄን ወስነናል፣ ይሄን አድርገናል፣ ይሄም ህግ አለ ብላችኋል። ስለዚህ እንደዚህ አይነት አስተያየት ቢመጣ ህጉ አለ ግን ደግሞ ሲተገበር አይታይም የሚል አስተያየት ቢመጣ የጤና ሚኒስቴር ያለው ምላሽ ምንድነው? አይ ለምሳሌ በሁለት መክፈል እንችላለን። ለምሳሌ ተቋማት የራሳቸው ኮሚቴ ማቋቋም አለባቸው የሚለው ህጉ ተቀምጧል። ነገር ግን ብዙዎቹ አላቋቋሙም ከተባለ ቀጣይ የሚቀጥል የህግ ማዕቀፍ መውጣት ስላለበት ነው። ነገር ግን ቅሬታ ያላቸው ይመረመራል፣ ቅሬታ ማቅረብ ይችላል የሚለው በምንም ስህተት የለም። እንደ ሀገር ቅሬታ ይቀርባል፣ ይታያል፣ ይወሰናል፣ ሰዎች ይቀጣሉ፣ እየታሰሩ ነው። ጥፋተኛ ባልሆኑበት ነገሮች ደግሞ የስህተት የለም ተብሎ ይለቀቃል። በፍርድ ቤትም ነፃ የሚላቸው ብዙዎች ናቸው። ይሄ ምንም ጥርጥር በሌለበት ሁኔታ ይሄ የለም፣ ክፍተት የለም። ህጉ ብቻም ሳይሆን በተግባር ያለ ነው፣ እየተገበርን ነው። አዎ በጣም እየተገበርን ነው። ይሄ ማለት ምንም መንጠባጠብ የለም። ለምሳሌ አንዳንዴ መዘግየቶች ይኖሩ ይችላሉ። አንዳንዴ በ6 ወር በ4 ወር ማለቅ የሚገባቸው የውሳኔዎች አመት ሊዘገዩ ይችላል። ይሄ የሚሆንበት ምክንያት አንደኛ ማለት እውነታው መነጋገር ስላለበት፣ አንደኛ ዝም ብሎ አይደለም የሚወሰነው። ማስረጃዎች መምጣት አለባቸው፣ ፋይሎች መምጣት አለባቸው፣ ባለሙያዎች መምጣት አለባቸው። ለምሳሌ የሆነ ወቅት የነበረ ጤና ባለሙያ ሆነ ተቋም የነበረ ከሆነ ጊዜ በኋላ ቀይረዋል፣ ሌላ ቦታ ነው ያለው። እሱ ነው በእንደዚህ ምክንያት የሚመጡ ነገሮች ናቸው እንጂ ይሄ ህጉ አለ ነገር ግን አፈጻጸም ላይ የለም የሚለው ከዚህ አንፃር ምንም ነገር የለም። በትክክል እየተሰራ ነው ብዬ ነው መናገር የምችለው። ይሄ ማለት እኮ በክልሎችም እንግዲህ ጤና ስራ ያለው በአጠቃላይ በመላ ሀገሪቱ እስከሆነ ድረስ በዚህ ሁሉ መተግበር ተችሏል። እንደዚህ ማለት ልክ ነው እኮ ማለት ለምሳሌ እንደ ሀገር ህጉ የሚለውን ስለሆነ ህጉ የሚለው ምንድነው? ለምሳሌ የክልሎቹ ኮሚቴ የሌላቸው በፌደራል ይታያል እናያለን። በረዳሽ ስለዚህ አሁን ባሁኑ ሰዓት ያላቸው እዛ ይታያል፣ የሌላቸው ግን እዚህ ይመጣል። ስለዚህ እየታየ ነው። ባለሙያ የሆነ ቦታ ላይ ወንጀል ፈጽሞ ወይም ደግሞ ጠፍቶ ቢጠፋ ሌላኛው ተፈልጎ እያደረግን ነው። ኮሚቴዎቹ ራሳቸው አቅምና በጣም እየተሰራ ነው ማለት እያደግን ነው። ለምሳሌ የዛሬ ዓመትና የዛሬ 2 ዓመት አንድ ነው አይደለም፣ ለውጦች አሉ። ለምሳሌ የዛሬ 2 ዓመት ኮሚቴ ያልነበራቸው ዛሬ ግን ያላቸው አሉ። ስለዚህ አሁን ላይ እንደ ሀገር 2 ከተማ አስተዳደርና 12 ክልል ባድምሩ 14 መዋቅር ነው ያለን አይደል? ከ14ቱ 13ቱ አላቸው 12ቱ አላቸው፣ ሁለቱን የሌላቸው
እነዚህ ሁለቱም በኤሌክሽን ናቸው ያሉት። የዛሬ 3 ዓመት ብትጠይቅ ግን እዛ አልነበረም። ስለዚህ የዛሬ 2-3 ዓመት የፌዴራሉ ኮሚቴ ጫና ይበዛበት ነበር። አሁን እየቀነሰ የፌዴራሉ ከፌዴራል ተቋማት ያሉት እንደሚያየው ነገር ግን ክልሎችን ድጋፍ ማድረግ ስልጠና መስጠት ላይ አተኩረናል ማለት ነው። ስለዚህ ህጉ የሚለውን በእንግዲህ 100% የሚባል አንጻራዊ ነው በየቀደም ጀምር ያለው በጣም በጥሩ ሁኔታ እየሄድን ነው እየፈጸምን ነው። ነገር ግን ከተቋማት እንዲኖር ከማድረግ አንጻር ከምን አንጻር ያሉት ግን እንደተባለው የሚቀሩ ስራዎች አሉ። ለዚህ ምክንያቱ ምንድነው? አዋጁ ላይ ያፈጻጸም ስራ ስለኝ ነው። ይልቁንስ በአንጻሩ ለምሳሌ አዋጁ ላይ የሚለው ምንድነው? በፍርድ ቤት በወንጀልና በፍትሐ ብሔር ህጉ ተጠያቂ ከመሆናቸው በፊት የጤና ሙያ ስነ ምግባር ኮሚቴ አስተያየት መጠየቅ አለበት ይላል። እሱ ተፈጻሚ አልሆነም። እሱ ሳይሆን አሁንም ቢሆን ሐኪሞቻችን ባለሙያዎቻችን የታሰሩ ነው። አሁን ለምሳሌ በዚህ ማየት ስላለብን ይሄ የኛ ስተት ነው ለማለት አይደለም፣ ግን ይሄም እንደኛ ስተት ነው መቁጠር ያለብን። ከባለሙያዎቹ መብት ከመቆም አንፃር ባልተረጋገጠበት ሁኔታ ሐኪሞቹ መታሰራቸው እንደ ስተት ልንቆጥረው እንችላለን። እሱን ግን በዋናነት ያፈጻጸም ህግ ቀጥሎ የሚመጣው ነገሮች ባለመዘጋጀታቸው ምክንያት የመጣ ነው። እንደ ጤና ሚኒስቴር በጣም በከፍተኛ ሁኔታ እየሄድንበት እየተሰራበት ያለ ሁኔታ ነው። የህግ ሂደቶች ደግሞ የራሳቸው ሂደት አላቸው። ያው መዋየት አለበት፣ ባለድርሻ አካላት መሳተፍ አለበት። የራሱ የህግ ስርዓትም ስላለው ከዚያ አግባብ እየሄደ ያለ ነው ብለን መውሰድ እንችላለን። ጥሩ። በመጨረሻ እንግዲህ ለጤና ባለሙያዎችም እንደዚሁም ደግሞ ለታካሚዎችም ጭምር በአጠቃላይ ለዘርፉ ተዋናይን በሙሉ መልእክት ማድረስ ይቻላል? የኔ ሀሳቦች ስላለቁ በጣም አመሰግናለሁ። እንግዲህ የመጀመሪያው ለባለሙያው ነው ማስተላለፍ የምንፈልገው። ባለሙያዎቹ አንዳንዴ ራሱ በቃ የባለሙያው እየታየ አይደለም፣ እንደዚህ ሆነናል፣ እየተጠየቅን ነው፣ እየታሰርን የሚል ነገር ይነሳል አንዳንዴ። ከዚህ አንፃር ለምን ሐኪም እንደሆንን ለምን ነርስ እንደሆነ እናውቀዋለን። ስለዚህ በተቻለ መጠን የምንሰራቸውን ስራዎች በመረጃ አስደግፈን በማስቀመጥ አለብን። ያሰብነው የሰጠነው ነገር እስካልተመዘገበ ድረስ ዶክመንት እስካልሆነ ድረስ አናውቀውም። ስለዚህ ማስረጃ ይምጣ ሲባል በወቅቱ ምን አደረክለት ተብሎ ነው የሚመጣው። ስለዚህ አካባቢ አንደኛ መረጃዎችን በጥንቃቄ መያዝ፣ በአግባቡ መመዝገብ፣ ኃላፊነትን መወጣት፣ በጥንቃቄ መስራት በጣም ተገቢ ነው። በቡድን መስራት በጣም ተገቢ ነው። የተለያዩ ነገሮች ሊገጥሙን ስለሚችሉ የጤና ሙያ ከሌላው በተለየ መልኩ በቡድን መስራት በጣም ተገቢ እንደሆነ አምነን በአግባቡ ኃላፊነታችንን ወጣ ይገባል። በዚህ ሂደት ውስጥ ደግሞ ተጠያቂ ሊሆን ይችላል በሚል የሰው ሕይወት ደግሞ ማለፍ ደግሞ ሌላ ስተት ደግሞ ይመጣል። ኔግሊጀንሲ የሚያስብለው ነገር ነበረው የሚያስሆነ ሰው እሱ መጠንቀቅ ያስፈልጋል። ሰው በእኛ በኩል ከዚህ አንፃር በሚዛኑ ነው የምናየው። ያጠፋ ሰውም ተጠያቂ መሆን አለበት፣ እነሱም ያምናሉ። አሁን ደግሞ ራሱ ጥፋተኛ ያልሆነ ሰው ደግሞ በስህተት ደግሞ ጥፋተኛ እንዳይሆን እና እንዳይጠይቅ ደግሞ አብረን እንሰራለን። ይሄ ጤና ባለሙያ ያምናል። ይሄ ግን መስማማትና በተግባር ግን መረጋገጥ አለበት ከተባለ መረጃዎቹ መኖር አለባቸው፣ በጥንቃቄ መስራት። ይሄ ለጤና ባለሙያዎቹ የሚሰጠው ነገር ነው። አመራሩም እንደዛው። እንግዲህ አንዳንድ ጊዜ አመራሩ ባላሟላው በየተቋማት ባለማሟላቱ ምክንያት የሰው ህይወት ሊያልፍ ይችላል። በዚህ ምክንያት ተጠያቂነት ሊመጣ ይችላል። እሱን ግን ኮንሲደር ይደረጋል። ባለሙያው ምን ጥረት አደረገ ተብሎ። ስለዚህ አንዳንድ ተቋማቱም ማስጠንቀቂያ ይጻፋል በተቋማቱ ላይ። ስለዚህ አሰራር ስርዓትን መዘርጋት፣ የዲዩቲ ወይም የተረኛ አመዳደብን፣ የሰዓት አመዛዘብ፣ በአጠቃላይ የሪከርዲንግ ስርዓትን እና የፋይል አቀማመጥ ፋይል እንዳይጠፋ። በመጨረሻም ደግሞ በተለይ የተቋም ኃላፊዎቹ ወደ ሜዲካል ወይም ደግሞ ወደ ኤሌክትሮኒክ ወይም ደግሞ በኮምፒውተር የታገዘ የመረጃ ስርዓት ማሳደግ መቻል አለባቸው። ማህበረሰቡ ላይ በሁለት ነው የምከፍለው። አንደኛ ታካሚ፣ ሁለተኛ የሶሻል ሚዲያ ተጠቃሚዎች። በተለይ ወጣቱ አንዳንድ ጊዜ የራሳችንን ቤት ነው የምናበላሸው። የጤና ተቋማት ለከሌ የሚባል በሕክምና ስህተት ሰው ሞተ ብሎ ብዙ ሰው ተመልካች ስላገኘ እኛ የት ነው የምንታከመው? የት ነው የምንሄደው? መተማመንን ያሻክራል። መተማመንን ያሻክራል። ስለዚህ በጣም ማሰብ ያስፈልጋል። አሁንም ማሰብ ያስፈልጋል። አንዳንድ ጊዜ የመቀመጫችን ነው እያቃጠለ ያለ ነው። ምንድነው የሚባለው? ለምሳሌ አንቺ እዚህ ጋር ተባይ ነገር ቢኖር ምንድነው የምታደርጊው? አታቃጥዩ። ስታቃጥዩ አንቺም ጭምሩ ነገር መጣ። ስለዚህ ምንድነው ማራገፍ ምናምን ወይም ማውጣት ወይም ኬሚካል መጨመር ሊሆን ይችላል። ስለዚህ አንዳንዴ እንደ መፍትሄ የምናመጣው ነገር ለኛ መርዝ ሊሆን ይችላል፣ ለማህበረሰቡ ለራሳችን አደጋ ሊሆን ስለሚችል ማስተዋል፣ ማጣራት፣ ማረጋገጥ ይቻላል። ስለዚህ በክልል ከሆነ ለክልል ተቆጣጣሪ አካል፣ ለክልል ጤና ቢሮ፣ ለተቋሙ፣ ለኛ ማንኛውም ነገር በዚሁ አጋጣሚ 952 ላይ ማቅረብ ይችላሉ። እዚህ ቦታ ላይ በዚህን ሰዓት በዚህን ቀን 952 የሚባል ነፃ ነው ማቅረብ ይችላል። ስለዚህ ጥያቄ ካላችሁ በ952 ደውላችሁ አጣሩ ማለት ይችላሉ። ሞተ ወይም ደግሞ ተፈጠረ ከማለት። ስለዚህ እንደ ሀገር እንደ ወጣትም በተለያዩ አግባብ ኃላፊነት አለብን። የተማረም ሰውም ስለሆነ ማመዛኝ ከተገልጋይ አንፃር
ጉዳት ደረሰ ማለት ሲጀመር የጤና ባለሙያው የሚመጣው ሊያድነን ነው፣ ሊያግዘን ነው። ታካሚ ሊያግዝ ነው የሚመጣ እንጂ ታጥቋር ላይ ነበር ጉዳት ያደርሳል። ስለዚህ በጣም አላማው ሊያድነን የመጣው። አንዳንድ ጊዜ እግራችን እንቅፋት ይመታል። አደን እንኳን አይደለም የምንጋጨው በሆነ ነገር ስናልፍ ነው። ለዚህ ትግል ሊፈጸም ይችላል በማወቅም ባለማወቅም። አንዳንድ ጊዜ ደግሞ ወይ ደግሞ ጉዳት የሚመጣው የሐኪሙ ስህተት ስለሆነ አይደለም እኔ የማይቀር እንደም ከሐኪሙ አቅም በላይ የተፈጠረ ሊሆን ስለሚችል እሱ ማጣራት ያስፈልጋል። ስለዚህ ከመወሰን በፊት የትኛውንም ቅሬታ በማቅረብ ሁኔታ እኔ ቅሬታ በማቅረቤ ልጠየቅ አይገባኝም። ሐኪም የትኛውም ተገልጋይ ማህበረሰብ ቅሬታ በማቅረቡ ሊወቀስ አይገባው፣ መብቱ ነው። ጥያቄው ግን መወሰን ግን የለበትም። እኔ አላመንኩም፣ እኔ በስተት የተፈጸመብኝ ይመስለኛል ብሎ ማሰቡ ትክክል ነው። ግን እንዲያድርጎ ልጄን ወይም እንዲያድርግ ገደለብኝ መባል አይገባም። አልተረጋገጠም፣ ገና አልተኮሰ ወይም ደግሞ የሆነ ነገር አላደረገ። የሆነ እኮ ኢንሳይዝ ያደረገ እኮ ቀዶ ጥገና እኮ ያደረገ እኮ ለማዳን ነው እንጂ እኮ ለመግደል አይደለም። እሱም ደግሞ ተስማምቶ ነው። ስለዚህ በማህበረሰብ ደረጃ ከመወሰን በፊት ስህተት ተፈጽሟል ብሎ ወስኖ ቁጭት ውስጥ እና ውስጥ ከመግባት በፊት ቀስ ብሎ ቆም ብለን ማሰብ። ነገር ግን ቅሬታ ማቅረብ ይቻላል። በክልል በየትኛውም ክልል ጤና ቢሮ ማቅረብ ይቻላል። በፌዴራል ማቅረብ ይቻላል። እኛ ለፌዴራል በ952 ቢያመጡ እንዴት መሄድ እንዳለባቸው እናግዛቸዋለን። ይህን ማድረግ ከቻለን ራሳችን ማህበረሰቡ መጠበቅ እንችላለን፣ ባለሙያውን መጠበቅ እንችላለን፣ ሙያውን መጠበቅ እንችላለን፣ እንደ ሀገር ማደግ እንችላለን። የኢትዮጵያ ሕክምና ስርዓት ቢያድግ እኮ የሚጠቀሙ የመጀመሪያው እኛ ነን። ምክንያቱም አሁን ብዙ ሰው ወደ ውጭ እንልካለን አይደለም። በብዙ ምክንያቶች ወደፊት ይሄ እንዲቀር ከተፈለገ ግን አይደል አገልግሎቱ እዚህ ቢኖር ካላመንሽበት እኮ ትሄጃለሽ አይደል። ሀብት ያለው ድሃ ብቻ አይደለም እዚህ ጋር መታከም፣ ሀብታም መታከም አለበት። እምነት የሚኖረን በእነዚህ መንገዶች ስንዳር ነው። ስለዚህ ቆም ብሎ ማሰብ ቅሬታ ማቅረብ እንዳለ ሆኖ መብት እንደሆነ ሁሉ ነገር ግን እኔን እንዲህ ያደረገውኝና ልጄን ገደለብኝ፣ ልጄን እንዲህ ያደረገብኝ፣ እንዲህ ያደረገኝ፣ እናቴን፣ ሚስቴን፣ ልጄን የሚባለው ነገር ግን ቆይቶ ቢመጣ ከማጣራት በኋላ ቢመጣ በመጨረሻ ላይ የፌዴራሉም ሆነ የክልሉ የጤና ሙያ ስነ ምግባር ኮሚቴ ወይም ደግሞ የሚባለው ሐኪም ወይም ነርስ ብቻ ሳይሆን የተለያየ ሙያ ስብጥር ያለበት ከማህበረሰቡ ያለበት ከተወካዮች ምክር ቤትም ያለበት ስለሆነ አትጠራጠሩ አይባልም። ለምን ተጠራጠራችሁ አይባልም። ግን እኛ ግን የምንለው አትጠራጠሩ። ለሕክምናው ከሐኪሙ የበለጠ ማን ሊያስብ ነው። ሁለተኛም ደግሞ የበላይ ኃላፊዎች ያዩታል። ቅሬታ ማቅረብ ይቻላል፣ እስከ ፍርድ ቤት ሄዶ መታየት ይቻላል እና የእነዚያን የኮሚቴዎችን ስራ በሌላ ሰዎች ይታይልን ብሎ ማቅረብ ይቻላል፣ ይመርመር ማለት ይቻላል እና በዚህ አግባብ መሄድ ከቻለን እንደ ሀገርም እንደ ማህበረሰብም እንደ ጤና ሴክተርም አትራፊ መሆን እንችላለን። እኛም እንግዲህ በዚህ ልክ ነው እየሰራን ያለ ነው። እንደዚህ እንዲመጣ ነው ጥረት እያደረግን ያለ ነው እያስባለሁ። በጣም ጥሩ። አቶ እንዳልካቸው ጸዳል በጤና ሚኒስቴር ጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ እዚህ ስቱዲዮ ድረስ ተገኝተው ለሰጡን ሰፋ ያለ ማብራሪያ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። የተከበራችሁ የፋና ፖድካስት አድማጭ ተመልካቾቻችን ዛሬ በተለይም ደግሞ የጤና ባለሙያዎች ስነ ምግባርን በተመለከተ ያነሳነው ሰፊ ሀሳብ የተመለከታችሁት ነበረ። በተለይም ደግሞ ቀን ለሊት ሳይሉ የቤተሰባቸውን ጉዳይ ሁሉ ትተው ለሰው ልጅ ሕይወት የሚታትሩትን መስዋዕት የሚሆኑትን የጤና ባለሙያዎች እጅጉን አድርገን እናከብራለን። በዚህ ውስጥ ደግሞ የስነ ምግባር ጉድለት ያለባቸው እንዲታረሙና እንደዚሁም ተጨማሪ ሀሳቦችን እንድናነሳ ነው ይህንን መድረክ ያዘጋጀ ነው። እኔ ቅድስት ዘውዱ ነበርኩኝ ከመላ ስቱዲዮ ባለሙያዎች ጋር ጥሩ ቆይታ እንዳደረጋችሁ ተስፋ አድርጋለሁ። መልካም ጊዜ።